እናንተ ኦርቶዶክስ ክርስቲያኖች ለራሳችሁ ጥቅም ሲሆን ከግብረ ሰዶምም ከሰይጣንም ጋር ትሰራላችሁ። ጎበዞች። የኔ አለቃ ከሆነ የእናንተ ንጉስ ነው እኮ ነው የምልሽ። የእናንተ ነፃ አውጭ ነው የምልሽ እኮ ማኪዬ። ንጉሳችሁ ነው፣ ነፃ አውጫችሁ ነው፣ ድምጻችሁ ነው። ሲኖዶስ ያልሰማላችሁን ድምጽ፣ መንግስት ያልሰማላችሁን ድምጽ፣ የሀገረ ገዢው ጳጳስ ያልሰሙላችሁን ድምጽ እኮ ዴላም ፔጅ ድምጽ እንዲሆናችሁ እኮ እየለመናችሁ ነው። የእናንተ የኦርቶዶክስ ልጆች እነ መምህር ደረጃ እና በይልማ እነ ኢንዶፍ ዘደይ ደይሳበን ቁጥር ስፍር የላችሁም እኮ እንቅልፍ አይታኙም እኮ ነው የምላችሁ። እንትና 666 ነው፣ እንትና ኢሉሚናቲ ነው፣ እንትና የጨለማው ማህበር ነው እያሉ ተጠንቀቁ እያሉ ቪዲዮ ሲሰሩ እንደ ሃይማኖት ነው ቪዲዮ የሰራችሁት። አይጋጭም ወይ ነው ጥያቄያችን? ይሄ የትንፍጩ ዱቄቱን አምጩ የሆነውን የኦርቶዶክስ አስተምሯችሁንና ማንነታችሁን ስንነግራችሁ ደግሞ እንዳትቀየሙን። ማን ነበረ ግብረ ሰዶም ላይ የሚሰራው ትልቁ ሰውዬ ማን ነበር? ስሙ ረሳሁት። ኢትዮጵያ ያለው ማኪ ተነቃባችሁ እኮ ለጥቅማችሁ ሲባል ግብረ ሰዶምና ሰይጣን ራሱ እንደምትማጸኑ ተነቃባችሁ እኮ። ነቃን አንገቱ ላይ የሴት ጌጥ አድርጎ ቀለበቱን አድርጎ ይሄን ቀለበት እንግዲህ እስከዛሬኛ የምናውቀው ይሄ እኮ የግብረ ሰዶሞች መግባቢያ ምልክት ነው። ይሄ እኮ ጸጉር ስታይል አፍንጫው ላይ ጌጥ የሚያደርግ እንዲህ የሚለብስ ግብረ ሰዶም ነው እያላችሁ ማህበራዊ ሚዲያ ላይ ለገዛሃትና ወንድሞቻችሁ ስታስተምሩ ኖራችሁ ለጥቅማችሁ ሲሆን ግን አለባበሱም አነጋገሩም ያለፈ ታሪኩም ጥቅም የለውም። ምን ነው እኛ ሳጎርጓሪ ዘንዶ ያወጣል የተባለልን አርበኛ ነን ስትሉ አልነበር እንዴ? ከኛ ወዲያ ላሳር የሚያመልጠን ነገር የለም ስትሉ አልነበር እንዴ? ተዋረዳችሁ። ለጥቅማችሁ ስትሉ የግብረ ሰዶም ጫማ ሳይቀር እንደምትልሱ ተዋረዳችሁ። እኛም እኮ ይሄንን የተናገርነው እኮ ገና አልካችሁ እኮ ባንዲራውን ይዛችሁ ታውለበልባላችሁ። የግብረ ሰዶም ባንዲራ ይዛችሁ ታውለበልባላችሁ። ገና እናንተ ብቻ ይጥቀማችሁ። ስለዚህ የዳቦ ስም እያወጣችሁ ከታሪኩ ነፃ እንደሆናችሁ የዳቦ ስም እያወጣችሁ እንትና ኢሉሚናቲ እንትና ግብረ ሰዶም ትላላችሁ እንጂ እሱ እናንተ ስትቀኑ መጠቀም ሲያቀታችሁ ቦታ ስታጡ የምትሰጡት ስም እንደሆነ ደርሰንበታል። የኢትዮጵያ ፌሚኒዝሞችን የጣት ምልክታቸውን ሳይቀር እየተነተናችሁ በዴሰበን የምታስተረጉሙ የሆሊውድ ሴሌብሪቲዎችን የፊልም አክተረሶችን በግድ ሲያስነጥስ ወደ ጎን ካስነጠሰ ይሄ እኮ የግብረ ሰዶም ምልክት ነው እያላችሁ የምትነትኑ ሰዎች አንገቱ ላይ የሴት ሀብል ያደረገ ግብረ ሰዶሞች ይጠቀሙታል ብላችሁ ያስተማራችሁን ቀለበት ያደረገ አለባበሱ የኤልጂቢቲ አይነት ስታይል ያደረገ ሰው ሄዳችሁ እርዳን ልንሞት ነው ድምጽ ሁነን ዲላም ፔጅዬ ታደገን ብላችሁ እንደ ጣዖት ፎቶ ለጥፋችሁ ስትዞሩ አታፍሩም እንዴ? አዚዛ ያምሻል ማሬ ምን ሆነሽ ነው? አይ አዚዛ ታብታብ አርጊ እና እንጠይቃለን። ለዘመናት ኢትዮጵያ ውስጥ የኦርቶዶክስ መምህራን እኛ የሴራ ተንታኝ ነን፣ እኛ ግብረ ሰዶምና 666 በሽታ እንለያለን የምትሉ ሰዎች መለያ ብላችሁ ለምእመኑ ስታስተምሩ የነበረው መስፈርት በሙሉ ይሄ ዴላም ፔጅ ያሟላል። እና ለምንድን ነው ከግብረ ሰዶም እርዳታ መጠየቅ የፈለጋችሁት? ካሪዶ የናግባ ለምንድነው ኦርቶዶክስ ክርስቲያኖች እናንተ የተማራችሁ ናችሁ፣ እናንተ የጠቢባን የሊቃውንት አባትና እናት ልጆች ናችሁ። ለምንድነው የዴላም ፔጅን የአንገት ጌጥ የሴት ጌጥ የአፍንጫ ጌጡን እጁ ላይ ያደረገውን የግብረ ሰዶም ቀለበት አለባበሱን እያያችሁ ለምንድነው መለመን የፈለጋችሁት? እንግዲህ እኛ በምናውቀው በሚዲያ ታሪክ የግብረ ሰዶም አለባበስ የግብረ ሰዶም ስታይል ብላችሁ ስታስተምሩ ያየነውን ይሄ ሰው ያሟላል። ራሱም ደግሞ ከዚህ በፊት የኤልጂቢቲ ደጋፊ እንደሆነ ተናግሯል። ቪዲዮዎችም ሰርቷል፣ ፖስት አድርጌላችኋለሁ።
4-5 ዓመት ሙሉ የተወራ ገስት ላይ ወሬ ቆራርጣችሁ አመታችሁ የምትለጥፉ ኦርቶዶክስ ክርስቲያኖች የዚህ ልጅ ታሪክ ለምን አልታያችሁም? ስለዚህ እናንተ ለጥቅማችሁ ሲሆን ከሰይጣንም ጋር ትሰራላችሁ፣ ከግብረ ሰዶም ጋርም ትሰራላችሁ። ምን ልላችሁ ፈልጌ ነው፣ ሌባ እናት ልጇን አታምንም ማለት የሚዲያ ኦርቶዶክሶች ናቸው። ራሳቸው የሚያደርጉትን ነገር ሌላ ሰው ያደረገበት ከመሰላቸው እንቅልፍ አይተኙም። እናንተ የምታደርጉትን ነገር የእናንተ ጉድ የምታደርጉትን ነገር ልክ ሌላ ሰው የሚያደርግ ስለሚመስላችሁ አእምሯችሁ እረፍት ያጣል። ማኪዬ በቃ ከተነቃ ይቀራል። ዝም ብለሽ ሂጂና ድምፅ ሁነኝ ሌላም ፔጅዬ በይ። በዛ ላይ ደግሞ ኢትዮጵያ ይመጣል ተብሏል አሉ ሲሉ ነበር አሉ። ኢትዮጵያ ይመጣልናል፣ ኢትዮጵያ ይመጣልናል ሲሉ ነበር አሉ። ይሄ ሰውዬ ኢትዮጵያ ከሄደ አስቡት እንዴ! በቃ በጣም ደስ የሚለው እኮ ልክ እንደ ቢዮንሴ ታቦታ ወታችሁለት ምናምን ነገር የካህን ልብስ አልብሳችሁት ልክ እንደ ቢዮንሴ እሱ ያችን ከላይ አጠር ያለችውን ቲሸርት ለብሶ ከታች ደግሞ ጥቁር ቆንጆ ቆንጆ ጫማዎች አሉት የሚያረጋት ጌጣጌጡን አድርጎ ምናምን ነገር ጎምለል ሲል በቤተ ክርስቲያናችሁ ስር በጣም ነው ደስ የሚለው። ለታሪክ ይቀመጥልን ኦርቶዶክሶች፣ ለታሪክ ይቀመጥልን። እነ ብሩክ ኒውስ ከአንድ ፕራይቬት ካምፓኒ ጋር የእኔ ማናጀር ሳይሆን የእናንተ ንጉስ ነው እኮ ማኪዬ፣ የእኔ ማናጀር አይደለም፣ የእናንተ ንጉስ፣ የነፃነታችሁ ንጉስ፣ የድምፃችሁ ንጉስ፣ የበደላችሁ ፍትህ ንጉሳችሁ ነው ማኪ። ሌላም ፔጅ ለኦርቶዶክሶች እኮ ንጉሳችሁ ነው፣ ነፃ የሚያወጣችሁ። ልክ እስራኤሎች ከከነአን ከግብፅ ነፃ እንደወጡት በሌላም ፔጅ ነው ነፃ የምትወጡት እናንተ ከሚዲያ ባርነት። ሌላም ፔጅ ካላወራ ድምፅ ማንም አይሆናችሁ። እሱን ደግሞ ወንድሞችሽ መምህራኖችሽ ለጥፈውት እንደ ጣዖት ከአንድ ቦታ አንድ ቦታ ሲንቀሳቀሱ አይተናል። ስለዚህ ሌላም ፔጅ የኦርቶዶክስ ክርስቲያን ነፃ አውጪ ነው፣ ተንሳያችሁ ነው፣ ድምፃችሁ ነው። ግን የግብረ ሰዶም አለባበሱ፣ ጌጡ፣ ጆሮ ጌጡ፣ የሴት የአንገት ጌጡ አለባበሱ፣ የግብረ ሰዶም መደገፉ ምናምን ከእናንተ ህይወት ጋር አያገናኘው። ምክንያቱም እናንተ ከሰይጣንም ጋር ትሰራላችሁ። የሚዲያ ሰው ቢሆንስ ታዲያ ግብረ ሰዶም ወደ ተጠይቃላችሁ እንዴ? እናንተ ሚዲያ ላይ ሁሉም ሰው አለ፣ በደንብ ታጣራላችሁ። እናንተ የሰው 5-6 ዓመት ታሪክ አይደል የምጎረጎሩት? ማን ብሏችሁ? ማኪ ማን ብሏችሁ? የት ሄደው እናንተ አይደለም የሚዲያ ሰው የሆሊውድ አክተር ጉድ ስታውጡ አይደል የምትሉት? ለማያውቃችሁ አይደለም የሚዲያ ሰው አይደለም ዜና የሚያቀርብ የሆሊውድ አክተር ኢትዮጵያ ውስጥ የፌሚኒዝም ሜምበሮችን ጉድ ኢንስታግራማቸውን ሀክ እያደረጋችሁ አይደል የመረጃ የምታውጡት? በደንብ ታውቃላችሁ። ግን ለእናንተ ከጠቀመ ግብረ ሰዶምን ቢሆን ችግር የለውም። ለእናንተ ከጠቀማችሁ ኢሉሚናትን ቢሆን ችግር የለውም። ለእናንተ ከጠቀማችሁ ግብረ ሰዶምን ቢሆን ችግር የለውም። የእኔ አለቃ ከሆነ የእናንተ ንጉስ ነው እኮ ነው የምልሽ ማኪ። ነፃ አውጫችሁ እኮ ነው የምላችሁ። ግብፃውያኖች እስራኤላውያኖችን ከግብፅ ነፃ እንዳወጣው ሌላም ፔጅ ነው እናንተን ነፃ የሚያወጣችሁ። እኔ አይደለሁም እኮ ለጥፌ ስለምንም ውለው። ሂዱና ሌላም ፔጅ ጋር እንደዚህ ብላችሁ ጻፉ። ሂዱና ሌላም ፔጅ ጋር ለኦርቶዶክስ ፍትህ ብላችሁ ጻፉ። ሂዱና ሌላም ፔጅ ጋር አደራ ፎቶ ተለጥፉ። ካሜራ ብርት ያደርጉና ሲከፈት የሌላም ፔጅ ፎቶ ለምኑልን፣ አደራችሁን ሂዱ፣ ሩጡ፣ ጻፉ። ለምን? ነፃ ስለሚያወጣችሁ። ለምን? እሱ ድምፅ ካልሆናችሁ ማንም ሰው ድምፅ ስለማይሆናችሁ። ስለዚህ እናንተ ንጉሳችሁ ነው። ይህ የግብረ ሰዶም ደጋፊ የሆነው ሌላም ፔጅ የኦርቶዶክስ ክርስቲያን ነፃ አውጪ ነው ጋይስ። አይገርማችሁ? አስባችሁ ታውቃላችሁ? የት ሄደው ነው የሆሊውድ አክተር ሳይቀር ነጋዴ ሳይቀር ትንሽዬ ቢጫ ቀለም ጣል ያለችባት ባንዲራ ሳይቀር እየተነተኑ የሚያወሩት የዩቲዩብ አምባሳደሮቻችሁ የት ሄደው ነው? የአማርኛ የፊልም አርቲስቶችን ፎቶ የተነሱት ወደ ጎን ነው። እነዚህማ ግብረ ሰዶም ናቸው እያሉ የሚያሙት እነ ደይሰባ ለምን አይጠየቁም? እነ አብይ ይልማ ለምን አይጠየቁም?
ይሄ ደግሞ ቀዩ ሰውዬ ማን ነበረ? ግብረ ሰዶም ላይ ረጅም ዓመት የሰራው ማን ነበረ? ስሙን የምታውቁ ጻፉልኝ። ረሳኋቸው እኮ ኢትዮጵያ ያሉ ሰዎችን እንዳለ። ማን ነበረ? ነጠላ ለብሶ ቁጭ ብሎ እንደው ትንሽ እየቀለበት ወንድ አድርጎ ካየ ይሄማ ግብረ ሰዶም ነው የሚለው ሰውዬ ማን ነበር? አይደለም ዩቲዩብ ላይ ደረጀ ማን ነው የሚባለው? ቴንክ ዩ መምህር ደረጀ ማን ነው የሚባለው? 11 ዓመት ሙሉ ዩቲዩብ ላይ ግብረ ሰዶሞች ቀበቶ አይደለም እንዲህ እንደ ሌላም ፔጅ ጌጥ አድርጎ ደረቱን እያሳየ የሴት ጌጥ አድርጎ የመጣ ሰው ትንሽ አልኳችሁ እኮ በቃ ትንሽ ቀበቶ ቀለም ካለው ይሄ ሰው ግብረ ሰዶም ነው ብሎ ሲያስተምሩ ይኖሩት። ቲክታክ ላይም እኛ የምናውቀው ኦርቶዶክስ ክርስቲያን እንዲህ የለበሰ ግብረ ሰዶም ነው ስትሉ ኖሯቸው፣ ሌላም ፔጅ ደግሞ በሐላል ከዚህ በፊት ጆርኒውን ተናግሯል። ኤልጂቢቲ ኮሚኒቲ እንደሚደግፍ ተናግሯል። ብዙ ዜናዎችንም ሰርቷል። የተለያዩ ቪዲዮዎችም ነበሩት። እኛ ያላየነውን ማንም ሰው ያይም። የኦርቶዶክስ አይን የንስር አይን ነው የምትሉ ኦርቶዶክስ ክርስቲያን ይሄ ሰው ግብረ ሰዶም እንደሆነ ታውቃላችሁ ማለት ነው። ምክንያቱም በእናንተ አነጋገር የሚደግፍም ግብረ ሰዶም ነው ተብሎ የሚጠራው። ግን ችግር የለውም፣ ለእናንተ ድምፅ ይሆናችሁ እንጂ ችግር የለውም። ኦርቶዶክስ ክርስቲያኖች ለእናንተ ፍትህ ለኦርቶዶክስ ለኢትዮጵያ ኦርቶዶክስ ብሎ ድምፅ ይሆንላችሁ እንጂ ግብረ ሰዶም ቢሆን ችግር የለውም። ኢሉሚናቲም ቢሆንም ችግር የለውም። ከዛስ ሴት ልጅ አትደፈር፣ ሴት ልጅ አትጠቃ፣ ሴት ልጅን አትሙት ብለው የሚናገሩ ፌሚኒስቶችን ግን ከስር እየተከተላችሁ ጸጉራችሁ ቀለም የግብረ ሰዶም ነው፣ ስታስሉ እንደ ግብረ ሰዶም ነው እያላችሁ ታለቅሳላችሁ። ስለዚህ የኦርቶዶክስ ልሳን የግብረ ሰዶሞች ነው። በጣም ነው እንደ በግብረ ሰዶም ነፃ መውጣት የፈለጋችሁት? በጣም ነው እንደ ግብረ ሰዶም ድምፅ እንዲሆናችሁ የፈለጋችሁት? ኦርቶዶክስ ክርስቲያኖች ብርሃን ከጨለማ ጋር ህብረት የለውም ስትሉ ዘመናትን ያስቆጠራችሁ ሰዎች አባቶቻችሁ ሲኖዶስንና የሀገሪቷን መንግስት የህግ ስርዓት አንፈልግም ብላችሁ ግብረ ሰዶም ትካድማላችሁ። ይጠየቁ። የኦርቶዶክስ ክርስቲያን ማህበራዊ ሚዲያ ላይ የቆያችሁ ኦርቶዶክስ ክርስቲያኖች ጠይቁ። እንዲህ አይነት ቀለበት የሚያደርግ እንዲህ አይነት ጌጥ የሴት ጌጥ የሚያደርግ አፍንጫውን የሚበሳ እንደዚህ እንደ ሴት የሚለብስ ሰው ግብረ ሰዶም ነው ብሎ አላስተማራችሁም እንዴ? ተመልከቱ። ይሄ የጨለማው ማህበረሰብ 666 እና ግብረ ሰዶም የሚባሉት አለባበስ ላይ ነው፣ ሲምቦል ላይ ነው የሚግባቡት እያሉ አላስተማራችሁም እንዴ? እና ለምንድን ነው ዲያቆን የዚህ ሰው አለባበስ የግብረ ሰዶም ይመስላል ያላችሁት? ምክንያቱም ሌላም ፔጅ በስርዓት የግብረ ሰዶም ደጋፊ እንደሆነ ተናግሯል ከዚህ በፊት። አንዱ አይናገር እሺ አይናገር። ከዚህ በፊት እኮ እናንተ ያልተናገሩ ሰዎችን እኔ እንዲህ ነኝ ብለው የማያውቁ ሰዎችን በአለባበሳቸው ይሄ አለባበስ የግብረ ሰዶም ነው እያላችሁ ጎግል አድርጋችሁ አመታችሁ ስታቃጥሩ የነበራችሁ ሰዎች ዛሬ ግን ድምፅ እንዲሆናችሁ ስትፈልጉ ቅዱስ ሆነ። ጭራሽ ደግሞ ኢትዮጵያ ናልን እያላችሁ ትለመናላችሁ አሉ። ሌላም ፔጅ ሙሉ ወጪ ተሸፍኖ ኢትዮጵያ እንዲመጣለን እንፈልጋለን እያሉ ቪዲዮ ይሰራሉ አሉ ጋይስ። ስለዚህ እነዚህ ኦርቶዶክስ ክርስቲያኖች እስራኤላውያኖች ከግብፅ ባርነት ነፃ ሲወጡ እንዳደረጉት አይነት ሌላም ፔጅ ድምፅ ሆኗቸው ነፃ ለመውጣት ሲሉ ግብረ ሰዶም ይሁን 666 ለውጥ አያመጣም። አገኛችሁኝ የምላችሁ? ስለዚህ እስቲ ደፋር የሆናችሁ ኦርቶዶክሶች ጠይቁ። አሁን ይሄ ልጅ ግብረ ሰዶም አይደለም ወይ ብላችሁ ጠይቁ። ይሄ ልጅ የግብረ ሰዶም ደጋፊ አይደለም ወይ ብላችሁ ጠይቁ። አለባበሱ የግብረ ሰዶም አይደለም ወይ? እስከ ዛሬ ስታስተምሩን እንዲህ የሚለብስ ወንድ ግብረ ሰዶም ነው አላላችሁንም ወይ ብላችሁ መምህራኖቻችሁን ጠይቁ። እጁ ላይ የሚያደርገው ቀለበት የግብረ ሰዶም አይደለም ወይ? ምክንያቱም እንደዛ ብለው ያስተማሯችሁ እነ ዴ7 እነ መምህር ደረጀ እነ አብይ ልማ ዲያቆናቶቻችሁ እናውቃለን የሚሉት የእናንተ ሊቃውንት ቲክቶከር እና ዩቲዩበር እንዲህ አይነትን ሰዎች ግብረ ሰዶም እያለው ሲጠሩ አዎ ብላችሁ ስትሳደቡ የኖራችሁ ሰዎች ሌላም ፔጅ ላይ ሄዳችሁ እንደዛ የአፍንጫ ጌጡንና አንገት ጌጡን የሴት የአንገት ጌጥ አድርጎ ደረቱን እያሳያችሁ ዜና ሲዘግብ ግን ትካድማላችሁ።
ምክንያቱም እናንተ ለራሳችሁ ጥቅም ሲሆን ብታፈነድዱም ራሱ ቅር አይላችሁ። አፈንድዱልኝ ቢላችሁ ራሱ ታፈነድዳላችሁ። እንትና 666 ነው፣ እንትና ግብረ ሰዶም ነው፣ እንትና ኤቲስት ነው። ከግብረ ሰዶምና ከኤቲስት ጋር ህብረት የለንም። ብርሃን ከጨለማ ጋር ህብረት የለውም። ኧረ እባካችሁ በጣም ነው እንዴ ብልጥ ብልጥ የሚያጫውታችሁ? አያችሁ፣ ሰርቶ ከተገኘ ጠንካራ ከሆነ ከእናንተ በላይ ከሆነ ለግብረ ሰዶም ደጋፊም ትንበረከካላችሁ። ቄስ፣ ዲያቆን፣ መምህራን እናውቃለን የምትሉ የተማርነን የምትሉ ሰዎች ስትለምኑት ፎቶውን ለጥፋችሁ ሂዱና ሌላም ፔጅ ላይ ድምፅ እንዲሆነን ለምኑ ስትሉ ነበር ምእመኖቻችሁ። 4 ነጥብ። ምን ነው የት ሄዱ እነዛ የእጅ ጌጥና የአንገት ጌጥ አድርገው ያለፈ ታሪክ ጎርጉረው እንትና ግብረ ሰዶም ነው እንትና 666 ነው የሚሉት ወገኖቻችሁ ዛሬ የት ሄዱ? ከቲክቶክ ላይቭ ስትሪም ላይ የተቆራረጠ ቪዲዮ አምጥተው ኤዲት አድርገው ሰውን ግብረ ሰዶምና 666 ነው ብለው የሚሳደቡ ሰዎች በሐላል መረጃው የሚታወቀውን ሰውዬ ማጋለጥ ለምን ከበዳችሁ? ወዶኛልና ዳነኝ እያልሰማህም እንዴ? ሌላም ፔጅ ድምፅ ካልሆነን ዓለም አይሰማንም እኮ አሉ። ላሳይ ቤታቸውን ከፍተው ለጥፈው እንዴት እንደሚማጸኑ ሂዱና እሱ ቤት ላይ ጻፉ እያሉ ማለት ነው። አይከብድም ወይ ነው የኛ ጥያቄ። ለምሳሌ ይሄ ልጅ ላሳይ። ይሄ ልጅ ኦርቶዶክስ ነው። ዘይገርም ይባላል ፔጁ ዩቲዩብ ላይ ወደ 45,000 ምናምን ፎሎወር እንትን አለው፣ ሰብስክራይብ አለው። እንዴት ነው ለህዳሴ ግድብ ይህ የሆነ ሰው ድምፅ እንዲሆናችሁ የምትጠይቁት ብሎ ቪዲዮ ቢሰራ አያገባንም ነው ያሉት። ገባችሁ? አንድ ወሬ ይዘው ሚዲያ ላይ የሚያራግቡ ሰዎች ግብረ ሰዶም ነው ብሎ የገዛ ወንድማቸው ቪዲዮ ሰርቶላቸው መስማትም ማየትም አልፈለጉ። ምክንያቱም እነሱ ጥቅም ካገኙበት አይደለም ግብረ ሰዶም ነፍሰ ገዳይ ቢሆን ችግር የለባቸውም። ኦርቶዶክስ ክርስቲያኖች ሁል ጊዜም የሚቃወሙት እነሱ ጥቅም ካላገኙበት ነው። እነሱን ካልረዳቸው ነው። እነሱ ካልወደዱት ነው። እነሱ ከወደዳቸው ሰይጣንም ቢሆን ትክክል ነው። ግብረ ሰዶም ቢሆን ትክክል ነው። እንደ ሴት ቢለብስ ወንድ ሆኖ ችግር የለውም። የሴት ጌጣጌጥ ቢያረግ ችግር የለውም። ቀለበት ቢያረግ ችግር የለውም። ግን የሆነ ሰው በራሱ የቆመ ሰው ይሄን ቀለበት አድርጎት የመጣ ቀን ይሄ ቀለበት እኮ የግብረ ሰዶማውያኖች መግባቢያ ነው ብለው ጎግል አድርገው ያመጡላቸው። የሆሊውድ አክተር አይቀራቸውም እኮ ነው የምላችሁ። ምናቸውም ላይ የማይደርሱትን ነጋዴ አይቀራቸውም። የኢትዮጵያ አርቲስት አይቀራቸውም ግብረ ሰዶም እያሉ ሲሳደቡ የገዛ እህትና ወንድሞቻቸው። ሌላም ፔጅ ግን የሴት ጌጥ አድርጎ እንደዛ ፍንጫን ተበስቶ ቀለበት አድርጎ የወንድ ያልሆነ አለባበስ የልብስ ዲዛይኖችን ብትዩ ትገረማላችሁ። አድርጎ የመጣ በሚዲያ ታሪክ ባህል አለ እኔ የግብረ ሰዶም ደጋፊ ነኝ ብሎ ተናግሮ የ2023 የ2024 ቪዲዮዎቹ እያሉ እያወቁ ግን መናገር አልፈለጉም። ለምን? ምክንያቱም ድምፅ እንዲሆናቸው ይፈልጋሉ። ኦርቶዶክሶች ማለት ይሄ ናቸው። ኦርቶዶክሶች ማለት ይሄ ናቸው። ሉትራውያኖች ግብረ ሰዶም ጋብቻ ይፈቅዳሉ። ወንጌል አማኞች ግብረ ሰዶም ሰብስበው ሁሉ ያቅፋሉ ብለው ነው የሚሰደቡት። እናንተ እንዲድን ነው ኦልሬዲ በቃ ወይ ጌታን እንዲቀበል ወይ ከኃጢአት እንዲመለስ ነው። እነሱ ግን ጫማ ነው የሚልሱት። እንደ ጣዖት ነው ከአንድ ቦታ አንድ ቦታ። እንቅልፍ የላቸውም። ያራቀናቸው ሂዱና የሌላም ፔጅን እንትን ጎብኝታችሁ እባክህ ድምፅ ሆነ ለኢትዮጵያ ኦርቶዶክስ ክርስቲያን እያሉ ሲማጸኑ ታገኛችኋላችሁ። ቀለበቱ ችግር የለውም፣ አይኑ ችግር የለውም፣ የአፍንጫው ጌጥ ችግር የለውም፣ አለባበሱ ችግር የለውም፣ ያለፈ ታሪኩ ችግር የለውም። ብቻ ድምፅ ይሆናቸው። በተቃራኒው ድምፅ ሆነን ብለው የጠየቁት ሙስሊሞች ቢሆኑ አስቡት፣ ጴንጤዎች ቢሆኑ አስቡት። የዚህ ሰውዬ የ10 ዓመት ቪዲዮ ያመጣሉ። ታውቃላችሁ መቼስ በደንብ ታውቃላችሁ። ስለዚህ ኦርቶዶክስ ክርስቲያኖች ሰይጣንንም ሆነ 666ን ግብረ ሰዶምንም ቢሆን የሚጣሉት እነሱ ካልተጠቀሙ ብቻ ነው። እነሱን ካልረዳቸው፣ እነሱን ካልወለዳቸው ብቻ ነው የሚጣሉት እንጂ ከግብረ ሰዶም ጋርም ከሰይጣንም ጋር አብረው ይሰራሉ። ይሄ ማሳያ ነው።
ይጠይቁ ሂዱና መምህራኖቻቸው፣ ዲያቆናቶቻቸው ይህ ሰው ምንድን ነው ማን ነው ይበሉ። ምክንያቱም አስተምረዋቸዋል። ኢትዮጵያ ውስጥ የነበሩ ፌሚኒስቶችን ብትንትን ያደረጓቸው በግድ አቀናብረው የግብረ ሰዶም ውጤት እያመጡባቸው ነው። እንዲህ አለቻት፣ እንዲለበሱ ተቃቀፉ፣ ይው እቺ ወንዷ ናት፣ እንዲለብሳ እንደ ወንድ፣ እንዲደንሳ እንደ ወንድ እያሉ ነው ያበታተኗቸው። ይሄ ወንድ ሆኖ የሴት ጌጥ አድርጎ ቀለበት አድርጎ ጌጣጌጥ አድርጎ ግብረ ሰዶምን ተደግፋለ ያለ ሰውዬ፣ በሚዲያ ታሪክ ማንነቱ የሚታወቅ ሰውዬ ግን ማውራት አይፈልጉም። ምክንያቱም ለኦርቶዶክስ ክርስቲያን የትም ፍጮ ዱቄትን አምጪ ነው። እነሱ ከጠሏችሁ ስታስነጥሱ ግብረ ሰዶም ናችሁ። እነሱ ከጠሏችሁ ስታስሉ ግብረ ሰዶም ናችሁ። ይሄ ሰው የግብረ ሰዶም ደጋፊ ነው። ስለዚህ የግብረ ሰዶም ደጋፊ ግብረ ሰዶም ነው እያሉ የሚጠሩት አይደል እነሱ። እኔ ከዚህ በፊት ኢትዮጵያ ውስጥ ግብረ ሰዶሞች ይገደሉ ሲባል አትግደሏቸው፣ መገደል የለባቸውም ብዬ መጥቼ ኦፓል ግብረ ሰዶም ናት የተባልኩት። ሌላም ፔጅ ተገ ምንድን ነው እውነት ያለው ሰው ሀቅ ሪያሊቲ ያለው ሰው እውነትን ተጋፈጥ። ኦርቶዶክሶች የግብረ ሰዶምና የ666 ጥገኛ ካልሆኑ ነው የሚሳደቡት እንጂ ጥቅም ካገኙ አብረው ታብታብ እንደሚያደርጉ ፎቶ እንደ ጣዖት እንደሚያዞሩ የጆሮ ጌጡም የአንገት ጌጡም ያለፈ ታሪኩም እንደማይረብሻቸው ይሄ ማስረጃ ነው። ሌላም ፔጅ የግብረ ሰዶም ደጋፊ ነው። ሂዱና ጎግል አድርጋችሁ ያለፈ ታሪኩን ቼክ አድርጉና መስክሩ፣ ይንገሯችሁ፣ ጠይቁ። እናንተ ሳትጠይቁ እናንተ ማን ነው ሳትሉ አይደል እንደ እስከታዲያ ድረስ አንድ እነሱ ያልወደዷትን ሴት ከኢንስታግራም ላይ ብድግ አድርገው አመጣው፣ አንዱን የሆሊውድ አክተር ብድግ አድርገው አመጣው፣ አንዱን የኢትዮጵያ አክተር ብድግ አድርገው አመጣው። ይሄ እኮ ግብረ ሰዶም ነው፣ ተመልከቱ፣ ፎቶ አነሳሱ፣ ይሄ እኮ ኢሉሚናቲ ነው፣ ይሄ እኮ ደጋፊ ነው እያሉ ሲያስተምሯችሁ እናመሰግናለን፣ ቃለ ሕይወት ያሰማልን፣ ግብረ ሰዶም ከምድረ ገጽ ይጥፋልን ያላችሁ ሰዎች ሌላም ፔጅ እንደዚህ ስግጥ ብሎ አጠገባችሁ ሲመጣ ለምንድን ነው ያልታያችሁ? ምክንያቱም ነፃ አውጫችሁ ስለሆነ፣ ምክንያቱም 17 ሚሊዮን ተከታይ ስላለው፣ ምክንያቱም እሱ ከሰብ ካወራ ዓለም ስለሚሰማችሁ፣ ምክንያቱም ሌላም ፔጅ ትኩረት ከሰጣችሁ ዓለም ትኩረት ስለሚሰጣችሁ ነው። አያችሁ ኦርቶዶክሶች። ስለዚህ ሰው ግብረ ሰዶምነቱም 666ነቱ እንደ አግባቡና እንደ ሁኔታው ነው በኦርቶዶክስ ዘንድ የሚጣለው። ጥቅም ካለው ይጠቀሙበታል። እናንተ ማለት ናችሁ። እስከዛሬ መናገር ይሄንን ማንነታችሁን ነው። ይጠሩ እነ ዴሰበን ጥሯቸው፣ እና ብይልማን ጥሩ፣ እነ መምህር ደረጀን ጥሩ። ማህበራዊ ሚዲያ ላይ የሴራ ተንታኝ ነኝ የምትሏት ያቺ ሴቷ ማን ነበረች? አንድ የሴራ ተንታኝ አለቻቸው ሴት የተቀደደ ወረቀት ገጣጥማ 666 ነው የሚያመለክተው ምትል ሴትዮ። ሰው እንደዚህ ወደ ጎን ሆኖ ካየች እነዚህ እኮ ግብረ ሰዶምና ያለፈ ታሪካቸው ምትል ሴትዮ አንድ ሴት አለቻቸው ቲክቶክ ላይ አይናችን ነሽ ይሏታል። ስሟን የሚያውቀዋል ትጠየቅ። እሷ ኢንድ ኦፍ ደይ ኢንድ ኦፍ ዘ ደይ ነው ኢንድ ኦፍ ደይ ኢንድ ኦፍ ዘ ደይ ነው መሰለኝ ስሟ። ትጠየቅ። ዴይላም ፔጅ ማን ነው ብላችሁ ጠይቋት። ዴይ7 ይጠየቅ፣ አብይ ይልማ ይጠየቅ። ለዘመናት የግብረ ሰዶም እና የ666 ሴራ ተንታኞቻቸው የምትሏቸው ይጠየቁ። አዎ ትጠየቅልን። ግን ችግር የለውም። ኦርቶዶክስ ክርስቲያን እሱ ድምፅ ይሆናችሁ እንጂ ዴይላም ፔጅ ድምፅ ይሆናችሁ እንጂ ግብረ ሰዶም ስቢው ምን ችግር አለው? የሴት አንገት ጌጥ ቢያደርግ ምን ችግር አለው? የሴት ጌጣጌጦች ቢጠቀም ጆሮውን ቢበሳ ግብረ ሰዶም ቢደግፍ ምን ችግር አለው? ዋናው ለእናንተ ድምፅ ይሆናችሁ። አረ እንዲያውም ኢትዮጵያ እንዲሄድ እየለመናችሁት ነው አሉ። ስለዚህ ጥያቄው ማን ነው ከግብረ ሰዶምና ከ666 ጋር የሚሰራው ነው ጥያቄው። ትክክለኛው ጥያቄ ይሄ ነው። መጠየቅ ያለብን
የዚህ ልጅ ታሪክ የተናገሩ ወንድምና እህቶቻችሁ ለምንድን ነው ትኩረት ያልሰጣችኋቸው ስንል የትን ፍጩ ዱቄቱን አምጩ ነው። ተገለናል፣ ተደፍረናል፣ ሞተናል ለሚለው ታሪካችሁ ዴላም ፔጅ ድምፅ ከሆናችሁ ዓለም ይሰማችኋል። ስለዚህ ግብረ ሰዶም ቢሆን ችግር የለውም። የግብረ ሰዶም ደጋሚ ቢሆን ችግር የለውም። ኤቲስት ቢሆን ችግር የለውም። 666 ቢሆን ችግር የለውም። ዋናው ብቻ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ለሞቱት ድምፅ ይሁን። እጹብ ድንቅ ነው። ስለዚህ እህቶቻችሁን አትድፈሩ፣ ህፃናቶች አይሙቱብን ብለው ድምፅ ሲሆኑ የነበሩትን ፌሚኒስቶች ለምንድን ነው ግብረ ሰዶምና 666 ብላችሁ ስማቸውን ያጠፋችሁት? ለምንድን ነው የኢትዮጵያ ሴሌብሬቲዎችን፣ አርቲስቶችን፣ ዘፋኞችን ግብረ ሰዶም ነው 666 ነው ደጋፊ ነው ተቃዋሚ ነው እያላችሁ ቪዲዮ ሰራችሁባቸው? ለምንድን ነው እንዲህ በግልጽ የሚታይ ነገር እያለ ያልታያችሁ ሰዎች ጥቃቅንና ረቂቅ ነገሮችን ገጣጥማችሁ ሰውን ግብረ ሰዶምና 666 ስትሉ የኖራችሁ ሰዎች ለምንድን ነው የዴላም ፔጅ ያልታያችሁ? ዴላም ፔጅ ለምንድን ነው ያልታያችሁ? ቮት ስታደርጉ ሄዳችሁ ድምፅ ሆነን እያላችሁ ስትማልጸኑ ለምን ያልታያችሁ? ማየት ስለማፈልጉ አይደለም። ለእናንተ ከጠቀመ ችግር የለውም። ግብረ ሰዶም ቢሆን ኦርቶዶክስ ክርስቲያኖች ከግብረ ሰዶምም ሆነ ከ666 ጋር ከኤቲስትም ጋር ይሁን ከፓጋን ጋር ከጠቀማቸው አብረው እንደሚሰሩ ይሄ ማሳያ ነው። እሱን ደግሞ ሄዱና ቪዲዮ እዚህ ላይ ያላችሁ ሌላ አካውንት ያላችሁ ሰዎች ግቡና ግብረ ሰዶም ብላችሁ ቲክቶክ ባር ላይ ብጽፉ 30-40 ሰው ኦርቶዶክስ ክርስቲያን ቪዲዮ የሰራባቸው ይመጣላችኋል። በግድ አንድ ሜካፕ አርቲስት ነበረች፣ በጣም ታዋቂ ኢትዮጵያ ነው የምትኖረው። እስቲል አሁንም እሷ ናት መሰለኝ እየመራች ያለችው የኢትዮጵያን የሜካፕ ኢንዱስትሪ። አንድ ትሬንድ እየሰራች እንደዚህ ሜካፑን ጠጋ ታደርግና ወደ ሴቷ ልጅቷ ኦርቶዶክስ ክርስቲያን ናት። በነገራችሁ ላይ አንደኛው ፕሮቴስታንት ናት፣ አንደኛው ኦርቶዶክስ ክርስቲያን ናት። እንዲህ ጠጋ ታረጋታለች፣ ወደ ተጠጋታለች። ከዛ ሜካፑን ትሰራታለች ማለት ነው። ትሬንድ ነው። ተመልከቱ። ይሄ ግብረ ሰዶም እና የሌዝቢያን መንፈስ ብሎ ነው ቪዲዮ የሰራባችሁ። አላያት ታስታውሱም? አላያችሁትም? ሜካፑን ሰራቻት፣ ጠጋ አለች። ከዛ በቃ አለቀ። ትሬንድ ነገር ነው። ቪዲዮን ፖስት አደርግላችኋለሁ ሰውታ። ከዛ ዴ7 ቪዲዮ ሰራ። ተመልከቱ የዘልች ልጅ ሪአክሽን ኢቭን ነው የምላችሁ። ህፃን ማናት አና ላይ ሰርቶባታል። ዴ7 አና የቬሮኒካን ሪአክት አደረገች። ቬሮኒካ እኮ 666 ናት ተብሎ ቬሮኒካ በኦርቶዶክስ ክርስቲያን የሆነች እጇ ላይ የማርያም ታቶ ያለባት አባቷ ኦርቶዶክስ ቤተሰቦቿ ኦርቶዶክስ የሆኑት ቬሮኒካ ዳና እኮ 666 ነው የተባለች እኮ በለበበሷ ነው፣ በፎቶ እኮ ነው። ታዲያ ይሄ ዴላም ፔጅ የሴት ጌጣጌጥ እያደረገ ግብረ ሰዶም እደግፋለሁ ብሎ የሚናገራችሁን ሰው ለምንድን ነው እርዳታ መጠየቅ የፈለጋችሁት? ለምንድን ነው ተደፍታችሁ መለመን የፈለጋችሁት? ምክንያቱም እሱ ተናገረ ማለት ስለእናንተ ዓለም ሰማችሁ ማለት ነው። አያችሁ ማን ከማን ጋር እንደሚሰራውን ተገለጠላችሁ። ማን ከግብረ ሰዶም ጋር እንደሚሰራ፣ ማን ከ666 ጋር እንደሚሰራ ተገለጠላችሁ። ራሳችሁን ተመልከቱ። የኢትዮጵያ አርቲስቶችን ህይወት ያበላሻችሁ ግብረ ሰዶም እና 666 እያላችሁ እንትና 666 ነው እንትና ግብረ ሰዶም ነው እያላችሁ የኢትዮጵያ አርቲስት ህይወት ያበላሻችሁ ህፃናት ዘፋኝ አይቀራችሁ፣ ዘማሪ አይቀራችሁ። ፊት ለፊታችሁ ግን ስግጥ ብሎ እንዲሁ ሲታይ ግብረ ሰዶም በሚመስል ሰው አይደለም ታሪኩ ተመርምሮ ማየት አልፈለጋችሁ። ፎቶን ይዛችሁ ትንከራተታላችሁ ከአንድ ቦታ አንድ ቦታ። ድምፅ እንዲሆናችሁ ትማጸናላችሁ፣ እርዳን ትሉታላችሁ። እናንተ ማለት ይሄ ናችሁ ያለን ነው። እናንተ ላልወደዳችሁት ሰው 666 እና ግብረ ሰዶም ብላችሁ የዳቦ ስም ታወጣላችሁ። እውነተኛ ግብረ ሰዶም እና 666ቶችን ግን ድምፅ እንዲሆናችሁ ትለምናላችሁ። ለማኞች እናንተ ላልተገዛላችሁ ሰው፣ ባሪያ ላልሆነላችሁ ሰው፣
ኖ ላላችሁ ሰው ከእናንተ ጋር አልሆንም ያላችሁትን ሰው እንደዛ ብሎ ያላችሁን ሰው ግብረ ሰዶም 666 ኤቲስት ነው የምትሉት። ግን ሐላል የሚታይ ነገር አጠገባችሁ ቁጭ ብሎ ግን ፎቶውን ይዛችሁ እንደ አደንዛዥ ዕፅ ከአንድ ቦታ አንድ ቦታ እያላችሁ የተንሳያችሁን ድምፅ ለመስማት ድምፃችሁ በዓለም እንዲሰማ ተንበርክካችሁ እንቅልፋታችሁ 8 ሰዓት ሙሉ ላይቭ ስትሪም የተቀምጣችሁ ሂዱና ሌላም ፔጅ ላይ ድምፅ እንዲሆነ ጻፉ ብላችሁ ስለምን አላችሁ? ኦርቶዶክስ ሞተችብን ትላላችሁ። ስለዚህ ኦርቶዶክስ ክርስቲያኖች አቅም ካለው ኃይል ካለው ተሰሚ ከሆነ ከግብረ ሰዶምና ከ666 ስራ አጠፉ። እናንተ ይሄ ናችሁ። ታሪክ ይናገር። በማህበራዊ ሚዲያ ታሪክ ዘመናዊ ልብስ ሮፍናንን ሳይቀር 666 ነው የግብረ ሰዶም ደጋፊ ነው የምትሉት። ሮፍናንን ህፃናትን የሚያበላሽ ነው የምትሉት አይደል እንዴ? ምንም ማስረጃ በሌላችሁ ነገር ላይ ምንም ብሎ የማያውቅ ካፉ እግዚአብሔር የማይወጣውን ሰው 666 ነው የምትሉ፣ እነ ቬሮኒካ ዳናን 666 ናቸው የምትሉ፣ ሌሎች ዘፋኞችን እና ፌሚኒስቶችን ግብረ ሰዶም ናቸው ኢሉሚናቲ ናቸው የምትሉ ሰዎች ለምንድን ነው ስለ ሌላ ቪዲዮ መስራት የከበዳችሁ? ለምን? ድምፅ ስላለው ተሰሚ ስለሆነ 17 ሚሊዮን በላይ ቪው ፎሎወር ስላለው ስለሚያስፈልጋችሁ። ለነገሩ ቋግሜ ሲመጣ ሄዳችሁ ድግምታችሁንና መተታችሁን የምታሳድሱ ሰዎች ግብረ ሰዶም ለእናንተ ተንሳያችሁ ነው። ዘመነ ማርቆስ፣ ዘመነ ልቋስ፣ ዘመነ ዮሐንስ እያላችሁ ድግምትና መተታችሁን የምታሳድሱ ሰዎች ግብረ ሰዶም ሆነ 666 ከጠቀማችሁ ተጠቀሙበታላችሁ። ለምን ተጠቀማችሁ አይደለም የጥያቄ። ለምንድን ነው የኢትዮጵያ አርቲስቶች ላይ የኢትዮጵያ ህፃን ኢማጂን አና የምትባል ትንሽዬ ህፃን ልጅ ኢትዮጵያ ውስጥ አለች። ወላጆቿ በጣም ክሬቲቭ ናቸው። በጣም የቬሮኒካን ስታይል አሳያችሁ ብላችሁ ወደ ግብረ ሰዶምና ወደ 666 እየመሩ ነው ልጆቻቸውን ብላችሁ እነዚህ እኮ የግብረ ሰዶም ደጋፊ ናቸው ፎቶቸውን ይሁ ብላችሁ እኮ በስራ አጋጣሚ ያገኛቸውን የውጭ ሀገር የአፍሪካ ዘፋኞች አርቲስቶች እኮ ተመልከቱ ከግብረ ሰዶም ጋር ፎቶ ተነሱ ብላችሁ ፖስት የምታደርጉ ሰዎች ስለ ሌላም ፔጅ ለምንድን ነው ምንም ነገር መፖስት ያልፈልጋችሁት? ውሻ ናችሁ። ውሻ ነው ወደ ጥፋቱ የሚመለሰው። በዘመኔ እንደ ኦርቶዶክስ ክርስቲያኖች ወደ ጥፋታቸው የሚመለሱ ቆሻሻ አይቻላቅም። 75% የሚሆኑት ሁሉንም እያልኩ አይደለም። ልክ ወደ ጥፋታቸው የሚመለሱ ውሾች ማለት 75% የሚሆኑ ኦርቶዶክስ ክርስቲያኖች ናቸው። የተፉትን ይልሳሉ። ሌላም ፔጅን አሁን እየላሱት ነው። ከነ የሴት አንገት ጌጡ ከነ ቀለበቱ ግብረ ሰዶም እደግፋለሁ ከነ አለበት ከነ አለፈ ታሪኩ እየላሱት ነው። ለምን? ድምፅ እንዲሆናቸው። 4 ነጥብ። ከቃሉ ጋር ናችሁ። ይሰማል። አሁን ማን የግብረ ሰዶም ጋር እንደሚሰራ አሁን ማን 666ን እንደሚለምን አያችሁ። አሁን ማን የማን ጥገኛ እንደሆነ ገባችሁ። እኛ ኦርቶዶክስ ክርስቲያንን ብርሃን ከጨለማ ጋር ህብረት የለው። ዕለት ዕለት ስለ ስምህ እንሞታለን ያላችሁ ሰዎች ሌላም ፔጅ ነጭ ስለሆነ ነው ጨለማ ያልታያችሁ። ወጪውን ሸፍናችሁ ኢትዮጵያ ልትወስዱት ያሰባችሁት ምን አይነት አለባበስ ለብሶ የሚመጣ ይመስላችኋል? ሌላም ፔጅ ሲመጣ አዎ የትስ ሆቴል ነው የሚያርፈው? ምንስ አይነት ፕሮግራም ነው የምታዘጋጁለት? እነማንንስ ነው የሚያገኘው? ሌላም ፔጅ ለተበደሉ ድምፅ የሚሆን ከሆነ ኢትዮጵያ ውስጥ ላሉ ግብረ ሰዶሞች ድምፅ የሚሆን አይመስላችሁ? ምክንያቱም ከዚህ በፊት አፍሪካ ውስጥ ላሉ ግብረ ሰዶሞች ድምፅ ሆኖ ያውቃል። ምንድን ነው የምታደርጉት? እንደ ቢሆን ሴታ ቦታ ታውጡለታላችሁ።
ቀይ ምንጣፍ ይነጠፍለታል። ጌታዬ ሆይ እለፍ እለፍ ይባላል። ከነ ጌጣጌጦቹ ነው የሚመጣው ወይስ ከነ ሜካፑ? አረክ እንዴትም ሆኖ ቢመጣ ችግር የለውም። ዋናው ብቻ ድምፅ ይሆናችሁ። ዋናው ብቻ የኢትዮጵያ ኦርቶዶክስ ክርስቲያን እየሞቱ ነው ብሎ አንድ ቪዲዮ ስራላችሁ እንጂ ልጃችሁንም ትድሩለታላችሁ። እናንተ አንዱን ጎጠምሻ ጎረምሳ ልጃችሁን ወይ ዲያቆን ወይ ካህን ትድሩለታላችሁ። ኦፍኮርስ እናንተ ማለት ናችሁ ስለምናቅ አይመስላችሁ? በጣም ነው እንዴ የምትፈናመሱት? በጣም ነው እንዴ ሴራ የምተነትኑት? የማያገባችሁን የውጭ ሀገር አክተር እና ዘፋኝ ዘማሪ አይቀላችሁ ፊልም ሰሪ ነየኔ ቆንጆ ህፃናት አይቀራችሁ ወንድ ታዳጊ ለመለወጥ ደፋ ቀና የሚሉ አንድ ፍሬ ህፃን ልጅን እኮ ግብረ ሰዶምና ስድስት ብላችሁ ቅጭት ነው የምታደርጉት እኮ ሚዲያ ላይ አይደለም እንዴ? የሚዲያ ታሪካችሁን እንፈትሻለን እኛ ስለምናቅ የማያውቁ ሰዎች ይፈትሹ። የዴ7ን ቪዲዮ ገብታችሁ እዩ። ኢንዶፍዴ የምትባለዋ ልጅ ገብታችሁ ቪዲዮዋ ነው። እና ለምንድን ነው የ10 የ15 የ16 ዓመት ቪዲዮ እያወጣችሁ ሴራ የምተነትኑ ኦርቶዶክስ ክርስቲያን ሊቃውንቶች? ለምንድን ነው ስለ ዴላን ፔጅ ያለፈ ታሪክና ያለፈ ታሪክ አይደለም 1 ዓመት 2004 ላይ ለግብረ ሰዶማውያኖች ድምፅ ሆኗል። በስርዓት ነው ራሱን እኔ ኤልጂቢቲ ደጋፊ ነኝ ብሎ ሀላል ያወጣው። ስለዚህ ኦርቶዶክስ ክርስቲያኖች ጥያቄ አለን። የዴላን ፔጅ አለባበስ ለእናንተ የምን አይነት ወንድ አለባበስ ነው? ምክንያቱም እኛ ከእናንተን የተማርነው ያደረገው ቀለበት የግብረ ሰዶም እንደሆነ ከእናንተን የተማርነው የእጁ ጌጥ የአንገቱ ጌጥ የሴት መሆኑ አለባበሱ ከእናንተን የተማርነው። ስለዚህ ኦርቶዶክስ ክርስቲያኖች ምን ትላላችሁ? ወይስ ለተገደሉ የኦርቶዶክስ ክርስቲያን ድምፅ ይሁን እንጂ አንድ ጎረምሳ ትድራላችሁ? ምናልባት ወጪውን ሸፍናችሁ ኢትዮጵያ ስትወስዱት ኢትዮጵያ ላሉ ለተበደሉ ግብረ ሰዶሞች ድምፅ ይሆናል። ምክንያቱም እሱ ድምፅ ይሆናል አድርጎት የሚያውቃል። ምናልባት አዳራሽ ተዘጋጁላችሁ ይሆን? አዎ። የዴላን ፔጅ ሃይማኖት ምን ነበር? ዴላን ፔጅ ማን ነው? ቤተሰቦቹ እነማን ናቸው? ከየት ወዴት ነው የመጣው? ችግር የለውም። አረ ችግር የለውም። ዋናው ለኦርቶዶክስ ክርስቲያን ድምፅ ይሆን። ከሰይጣንም ጋር ከ666ም ጋር ከገብረ ሰዶምም ጋር እንደምትሰሩ እራሳችሁን በገዛ ቆንጨራችሁ ነው የገደላችሁት። ገና ታቶ ትሰራላችሁ። ለእናንተ ሲሆን መጥቆራም ቅዱስ ነው። ለእናንተ ሲሆን ዴላን ፔጅም ቅዱስ ነው። ኢትዮጵያ ውስጥ ያሉ ፌሚኒስቶች ግን ግብረ ሰዶም ተብለው ተባረዋል። ኢትዮጵያ ውስጥ ያሉ ሴት አትደፈር፣ አትሞት፣ አትገደል የሚሉ ህፃናትን ጥቃት የሚከላከሉ ግን ኢሉሚናቲ ናቸው፣ 666 ናቸው ተብለው ህይወታቸው ተበላሽቷል። ኢንስታግራማቸውን ሳይቀር ሀክ የምታደርጉ ሰዎች የዚህን ሰው የታሪክ ለምንድን ነው ቪዲዮ መስራት የከበዳችሁ? ስለሚጠቅማችሁ፣ ድምፅ ስላለው፣ ንጉሳችሁ ስለሆነ፣ የእሱ ድምፅ የዓለም ድምፅ ስለሆነ፣ አንድ ቪዲዮ ሲሰራ በሚሊዮን ስለሚታይ ይህ ሰው ግብረ ሰዶምን ቢሆን ችግር የለውም። ለእናንተ ቢደግፍም ችግር የለውም። 666 ቢሆንም ችግር የለውም። እችናት ኦርቶዶክስ፣ እችናት ኦርቶዶክስ። የዳቦ ስም ያወጣሉ ለሚጠሉት፣ የሚጠሉትን የዳቦ ስም በማውጣት አንደኛ ናቸው። እውነተኛ ግብረ ሰዶም እና 666ቶች ግን የኦርቶዶክስ ክርስቲያን ተንሳኤ ናቸው፣ ቀኝ እጅ ናቸው፣ ድምፅ ናቸው። አይደል እንዴ? ስለዚህ እናንተ እስከ ዛሬ እንዳደረጋችሁት የኢትዮጵያ አርቲስት ላይ ሳይቀር ቪዲዮ የሰራችሁ ሰዎች እዚህ ሰው ላይ ቪዲዮ ስሩ። የዚህን ሰው የታሪክ ለኦርቶዶክስ ክርስቲያኖች ግልጽ አድርጉላችሁ። ደግሞም ታውቃላችሁ፣ በደንብ ነው የምታውቁት። ግን የተንፈጩ ዱቄትን አምጪ።
አዝማሪው እንዲህ አለ፣ እኛ እናቅሻለን ለማያቅሽ ታጠኝ አለ። ግጥሙ መጨረስ አልፈልግም፣ ሌላም ፔጅ ይጨርስላችሁ። እኛ እናቃቸዋለን፣ ስለምናቃችሁ ነው እኮ ማንዋደደው። አንድ አይነት ሰዎች ስለሆነ እኮ ነው ማንዋደደው። ከሩቅ ስለምሸቱን እኮ ነው ማንዋደደው እናው። ስለዚህ ሌላም ፔጅ ድረስልን እያሉ እንቅልፋታው ሌሊት 8 ሰዓት 9 ሰዓት ሙሉ ሲማጸኑ የሚውሉ ኦርቶዶክስ ክርስቲያኖች ለምንድን ነው ስለ ሌላም ፔጅ ታሪክ ለተከታዮቻችሁ መናገር ያልፈለጋችሁት? ህፃን አና ላይ የሰራችሁ፣ ቬሮኒካ ላይ የሰራችሁ፣ የኢትዮጵያ ፌሚኒስቶች ላይ የሰራችሁ፣ አካውንታቸውን ሀክ እያደረጋችሁ ቪዲዮ የሰራችሁ ሰዎች ለምንድን ነው ስለ ሌላም ፔጅ ምን መስራት ያልፈለጋችሁት? ብራቮ። ምክንያቱም ግብረ ሰዶምም 666ም ኤቲስትም ቢሆን ድምፅ ከሆናችሁ ችግር ስለሌለው ነው። ና እያያችሁ ነው። እነ ቴዶ ዘሩፋኤል እነ ሴቶቹ በቃ እንዳለ እናውቃለን የሚሉት ሰዎች አካውንታቸውን ሲከፍቱ ሌላም ፔጅን ፊት ለፊት አድርገው ነው። ለምሳሌ በታሪክ ደረጃ ቴዶ ዘሩፋኤል እኛ ከግብረ ሰዶምና ከኤቲስቶች ጋር እንሰራም፣ ከጠላት ጋር እንሰራም፣ የክርስቶስ ወታደሮች ነን ስትል ነበረ ከወር በፊት። እናስታውስ ብዬ ነው። ፕሮቴስታንቶችን ለመሳደብ እነሱ ከግብረ ሰዶምና ከኤቲስት ጋር ይሰራሉ፣ እኛ ግን እንዲህ አናረግም ስትል የነበርከው ሰውዬ ቴዶ ዘሩፋኤል ሌላም ፔጅ ማን እንደሆነ ስለማታቅ ነው ወይስ ደግሞ ብታቅም ድምፅ ከሆነ ችግር ስለሌለው ነው? ይሄ ነው የኦርቶዶክስ አድማ። በነገራችሁ ላይ እቺ ናት ኦርቶዶክስ። እንዴ ናቸው ኦርቶዶክሶች ወገኖች? አሁን ማን በእውነተኛው ከግብረ ሰዶምና ከ666 ጋር እንደሚሰራያችሁ፣ ማን ኤቲስትን ብትሆኑ ግብረ ሰዶምን ብትሆኑ አብሮ እንደሚሰራያችሁ ተገለጠላችሁ። ጊዜ ጌታ ነው፣ እያጠራ ያወጣላችኋል። ሰርች ባራችሁ ሌላችሁ ሰርች ብታደርጉ እንዳለ ግብረ ሰዶም 666 ግብረ ሰዶም 666 እያሉ ቪዲዮ የሚሰሩት ኦርቶዶክስ ክርስቲያኖች ናቸው። የ20 ዓመት የ15 ዓመት ቪዲዮ ሳይቀር ያመጣሉ። ለሌላም ፔጅ ግን አይታዩም። ሌላም እናመጣለን። በነገራችሁ ላይ ድምፅ ሁኑን ብለው የውጭ ሀገር ድምፆች ትዊተር ላይ ድምፅ ሁኑን ብለው የለመኗቸውን የግብረ ሰዶሞች አካውንት አመጣላችኋለሁ። ኤቲስቶች ድምፅ ሁኑን ብለው የለመኗቸው በሰብአዊነት ካመኑ ድምፅ ሆኖን ኤቲስት ቢሆኑ ችግር የለውም እያሉ በትዊተር እና በፌስቡክ በዩቲዩብ የሚማጸኗቸውን ግብረ ሰዶም እና ኤቲስት፣ ምክንያቱም ዓለም ላይ ተጽዕኖ ፈጣሪ ናቸው። እነዚህ ግብረ ሰዶም 666 ኤቲስት የሚሏቸው ሰዎች ዓለም ላይ ተጽዕኖ ፈጣሪ ስለሆኑ ምንም ቢሆኑ ችግር የለውም ከነሱ ጎን ከቆሙላቸው። በደንብ እነሱ መቼ ስለሚያውቁት ሰው አውርተው ያውቃሉ? ሲጀመር ሀፊ ስለሚያውቁት ሰው እኮ እነሱ አውርተው ያውቁ። ማን አውቀው ነው? የኢትዮጵያ አርቲስትንም አውቀዋቸው አይደለም? የሆሊውዱንም አክትረሶች አውቀዋቸው አይደለም? የኢትዮጵያ ዘፋኞችንም አውቀዋቸው አይደለም? ሲጀመር ኦርቶዶክሶች እኮ ስለሚያውቁት ነገር እኮ አውርተው ያውቁ። ስለሚጠሉት ነገር ነው የሚያወሩት። ስለዚህ በቀጣይ የምናደርገው ኦርቶዶክስ ክርስቲያኖች ጫማቸውን እየላሱ የለመኗቸውን የውጭ ሀገር ሚዲያ ሲሆን ኦኬ፣ አይሰማም? ይሰማል። አመጣላቸዋለሁ። በቀጣይ እነሱ ፍትህ ለኦርቶዶክስ ብለው ይጩሁ። ዓለም አቀፍ ሽፋን ለማግኘት የሚዲያ ሽፋን ለማግኘት
ያላደረጉት ነገር የለም። እኔ እያንዳንዳቸውን የውጭ ሀገር ሚዲያዎች ዩቲዩብ ላይም ፌስቡክ ላይም ትዊተር ላይም ኢሜይል ያደረጉላቸውን ሰዎች በሙሉ አመጣላችኋለሁ። አያውቁም ወይ እነዚህ ሰዎች ግብረ ሰዶም እንደሆኑ፣ እነዚህ ሰዎች ኤቲስት እንደሆኑ፣ እነዚህ ሰዎች ኢሉሚናቲ እንደሚባሉ አያውቁም ወይ የሚለውን ደግሞ በማስረጃ እናቀርባለን። እንደዛ ነው የምናደርገው። ከዛ ማን ከግብረ ሰዶም እና ማን ከ666 ጋር አብሮ እንደሚሰራ ታያላችሁ። ያውቃሉ። ወደ ሮሜ ሰዎች ያውቃሉ። ቢያውቁም ግን ለኦርቶዶክስ ከሆነ ግብረ ሰዶምን ቢያገለግል ችግር የለው። ለኦርቶዶክስ ድምፅ ከሆኑ ኢሉሚናቲን ቢሆኑ ችግር የለውም። እያንዳንዳችሁ ድምፅ ሆኑም ብላችሁ የጠየቃችኋቸውን ድምፅ እንዲሆኗችሁ እየሄዳችሁ የምትለምኗቸውን ፔጅ እኔ አመጣና እነማን ናቸው፣ ስለ እነዚህ ሰዎች የኢትዮጵያ ሰዎች ምን ይላሉ፣ ምን ነበረ የሚሉት የሚለውን ደግሞ እናወራበታለን። ፈንገስ ናችሁ። በዘመኔ እንደ ኦርቶዶክስ ክርስቲያን እንደ ውሻ የተፋውን የሚልስ አይቻላል። ተፋታችሁን ነው የምትልሱት። የሚደርስ አይመስላችሁም። ሰው ሲሞት ታፌዛላችሁ፣ ስትሞቱ ተለቅሳላችሁ። ሰው ሲጎዳ ትሳለቃላችሁ፣ ስትጎዱ ትነፋረቃላችሁ። የሰው ሞት ሞት አይደለም። እናንተ ካልሞታችሁ ሞት የሚባል ነገር ትርጉም የለው። እናንተ ካልተሰደዳችሁ ማንም ቢሰደድ ችግር የለውም። እናንተ ካላጣችሁ ማንም ቢያጣ ችግር የለውም። እናንተ ያጣችሁ ቀን፣ እናንተ የሞታችሁ ቀን ግን ግብረ ሰዶም የሚደግፍ ሰው ግብረ ሰዶም ነው የሚባል ሰው 666ቱን ኤቲስት እግሩ ስር ተደፍታችሁ እንደምትለምኑ ደርሰንበታል፣ እናውቃለን። እያንዳንዱ በሚዲያ ታሪክ የጻፋችሁላቸው ትዊተር ላይም ፌስቡክ ላይም ዩቲዩብ ላይ ሌላም ፕላትፎርም ላይ እናመጣና እውነት እነዚህ ሰዎች ከኦርቶዶክስ እርዳታ የጠየቁት ለምንድን ነው እንላለን። አያሳስባችሁ፣ እኛ ጊዜ ያለን አንቸኩልም። ግን ደግሞ ማወቅ ያለባችሁ ሌላም ፔጅ ወጪውን ሸፍናችሁ ኢትዮጵያ ስትወስዱት የተበደሉ ግብረ ሰዶሞች ድምፅ ሁነን ካሉት ድምፅ እንደሚሆን ነው የምነግራችሁ። ያኔ ምን ልታደርጉ ነው? ልታስገድሉት ነው? ዳውን ሌላም ፔጅ ከሀገራችን ይውጣልን። እናንተ እኮ ሼፍ ማርከስ ኢትዮጵያ ሬስቶራንት ከፈተ ብላችሁ እኮ ያበዳችሁ ሰዎች ናችሁ አይደል እንዴ? ባለትዳር የነበረውን ሼፍ ማርከስን ሼፍ ማርክስዬ ማርኩነት ዛሬ ለምን ሀብታም ስለሆነ ተሰልፋችሁ ነው የምትበሉት። ተሰልፋችሁ ነው የምትበሉት። ዛሬ እሱ ሬስቶራንት ግብረ ሰዶም ነው 666 ነው ብላችሁ ቪዲዮ ሰርታችሁበታል። ግን ባለትዳር ነው ለግብረ ሰዶሞች ለ666ቶች ሼፍ ነበረ እና የሼፍ ማርክስ የሚባል ሰው ጥቅም የለውም ስትሉ ነበር። አቶ ማርከስ ከኢትዮጵያ ይውጣልን ብላችሁ ነበር። ሚስቱን እያያችሁ ልጁን እያያችሁ ግብረ ሰዶም 666 ነው፣ ከነሱ ጋር ፎቶ አለው፣ ለነሱ ምግብ ይሰራ ነበረ፣ ከሀገራችን ይውጣልን ብላችሁ ድንጋይ ሰብስባችሁ አደባባይ ወጥታችሁ የነበራችሁ ሰዎች ሌላም ፔጅ ጋር ሲሆን ግን ለምንድን ነው እንደ ታቦት ከአንድ ቦታ አንድ ቦታ ይዛችሁ ፎቶ ነው የምትንቀሳቀሱት? ምክንያቱም የትኛውም የሚዲያ ሽፋን የሚሰጡ ሰዎች የእሱ ዜና እውነተኛ ስለሆኑና ስለሚታወቁ እሱ የሰራቸውን ዜኖች ሌሎችም ይሰሯቸዋል በፍጥነት። አሁን ለምሳሌ 4 ሚሊዮን ፎሎወር ነው ያለው። ሌላም ፔጅ ከዘገበ ነው የሚዘግበው። አይዘግባላችሁም። ሌላም ፔጅ ካልዘገበ ዘግብ ለምትሉ ሄዳችሁ
አይከብድም ወይ? አይከብድም ወይ? በልብ ያለን ሰው መርሳት አይከብድም ወይ? አይከብድም ወይ? እንዳስተማራችሁን ነው የምንጠይቃችሁ። ሌላም ፔጅ የሚጠቀማቸው ጌጣጌጦች የግብረ ሰዶም አይደሉም ወይ? ለግብረ ሰዶሞች ድምፅ አይሆንም ወይ? በሐላልስ ግብረ ሰዶም እደግፋለሁ ብሎ የተናገረበትን ቪዲዮ አልሰማችሁም ወይ? አልሰማንም ካላችሁ እንዴት አልሰማችሁም? ከእናንተ የሚደበቅ ከእናንተ የሚሰወር ምን አለ? ህፃናትና ታዳጊ ላይ ሳይቀር ቪዲዮ የሚሰሩ ሰዎች እንዴት ሊያይገለጥላችሁ ይችላል ብለን ስንገምት ታውቃላችሁ። ግን ድምፅ ከሆናችሁ ችግር የለውም። ግብረ ሰዶምም ቢሆን የሚዲያ ሰው ነው። አረ በጣም ነው እንደ የሚዲያ ሰው የምታከብሩት። ትሬንዳችሁን ጨርሱ። ኦርቶዶክስ ክርስቲያኖች ማህበራዊ ሚዲያ ላይ ያላችሁ ራሳችሁን ግብረ ሰዶም ደጋፊ አድርገው አስቀምጠዋችሁ፣ ራሳችሁን ደግሞ ግብረ ሰዶምን ተቃውሙ፣ መንቃት አለባችሁ፣ ንቁ፣ ኦርቶዶክስ ሁኑ ብለው እንዲህ አይነት ቀለበት የሚያረግ ሰው፣ እንዲህ አይነት ጆሮ ጌጥ የሚያረግ ሰው፣ በአንድ ጆሮ እንዲህ የሚያረግ፣ በአንድ አፍንጫው እንዲህ የሚያረግ፣ እንዲህ የሚለብስ እያሉ 4-5 ቪዲዮ እየሰሩ ያስተማሯቸው ኦርቶዶክስ ክርስቲያኖችን መልሳችሁ ጠይቋቸው። ይህ ሰው አለባበሱ የግብረ ሰዶም አይደለም ወይ ብላችሁ ጠይቋቸው። ችግር የለውም፣ ለእኛ ችግር የለውም። እናንተ ግን ለእናንተ ግን ነገሩ እንዴት ነው ነው ጥያቄው። አይ ኦርቶዶክሶች፣ አይ ኦርቶዶክሶች፣ አይ ኦርቶዶክሶች በጣም ነው የምታሳዝኑት። ታሳዝናላችሁ በጣም። ግቡና እኔ ነገርኳችሁን ለማመን ልክ ስትወጡ ሰርች ባር ላይ ሄዳችሁ 666 እነማን ናቸው ግብረ ሰዶም እነማን ናቸው ብላችሁ ጻፉ። እንዲህ ቀለበት የሚያደርግ እንዲህ የሚለብስ እንዲህ በማስረጃ ነው የሚያመጡላችሁ። ተመልከቱ ተመልከቱ፣ ይሄ ቀለበት እኮ መግባቢያቸው ነው። ይሄ ልጅ ያደረገውን ቀለበት ነው ብላችሁ ሌላም ልጅ ያደረገውን ቀለበት፣ ያደረገውን የአንገት ጌጥ፣ ያደረገውን የአፍንጫ ጌጥ፣ አለባበሱን፣ የልብስ ስታይሉን እንዳለ አመጣው ይሄ የግብረ ሰዶም መግባቢያ ነው፣ ግብረ ሰዶሞች ነው የሚለብሱት፣ ተጠንቀቁ ይሏቸዋል። 17 ሚሊዮን ፎሎወር ያለው ዴላም ፔጅስ ከነጌጡ ከነቀለበቱ መቶ ግን ስግጥ ብሎ እግሩን ይስማሉ። እርዳን፣ ታደገን፣ ድምፅ ሁነን፣ ያላንተ ዓለም አይሰማንም ይላሉ። አመጣላችኋለሁ። ትዊተር ላይ ሄደው ማንን እንደለመኑ፣ ፌስቡክ ላይ ሄደው ማንን እንደለመኑ፣ እማ ፔጅ ስር እየሄዱ እርዱን፣ ድረሱልን እያሉ እንደሚጮሁ አምጥቼ አሳያችኋለሁ። እችን አት ኦርቶዶክስ የዳቦ ስም በማውጣት የሚችላችሁ የለም። እንትና ግብረ ሰዶም ነው፣ እንትና ደፋሪ ነው። ፌሚኒስቶችን እኮ ነው የምላችሁ። ለሴት ልጅ ድምፅ ለምትጠቃ ሴት ድምፅ የሆኑ የነበሩትን ሰዎች ደፋሪ ወንዶች እነሱን በሀሳብ ሞገስ ሲያቅታቸው ግብረ ሰዶም 666 ብለው ነበሯቸው። የኢትዮጵያ ዘፋኞችን አፍሪካ ሀገር ሄደው ፎቶ ቢነሱ፣ ቱርክ ሄደው ፎቶ ቢነሱ፣ አሜሪካ ሄደው ፎቶ ቢነሱ ከግብረ ሰዶም ጋር ከኢሉሚናቲ ጋር ፎቶ ተነሱ ነው የሚባሉት አይደል እንዴ? ምን ነው ዛሬ መታየት ከበዳችሁ ይሄንን ነገር? ለነገሩ እኮ እኔ ኦርቶዶክስ ክርስቲያኖች ምን ያህል ቆሻሻ እንደሆነ ያወቅኩት መቼ ነው ታውቃላችሁ? ግብረ ሰዶምን እንቃወማለን ብለው ትሬንድ ጀምረው አሜሪካን ሀገር ያሉት አይቃወሙም፣ ጀርመን ያሉት አይቃወሙም፣ ፈረንሳይ ያሉት አይቃወሙም፣ እንግሊዝ ያሉት አይቃወሙም። ቲክቶክ ላይ መጥተው ግን በአማርኛ ገስት ገብተው ግብረ ሰዶም ይሙት ይገደል እያሉ ይሳደባሉ። እኔ አንድ ቻሌንጅ አመጣው። በእንግሊዘኛ ቪዲዮ ስሩ አልኩኝ። ጀርመን ያላችሁ በጀርመንኛ ስሩ፣ ፈረንሳይ ያላችሁ በፈረንሳይኛ፣ አሜሪካን ሀገር ያላችሁ በአሜሪካን እዛው ባላችሁበት አገር በእንግሊዘኛ ቪዲዮ ስሩ አልኩኝ። ግብረ ሰዶም እንቃወማለን ብላችሁ አይሰሩ። ምን ያደርጋሉ? በማይሰሙት ቋንቋ ይመጡና በአማርኛ ግብረ ሰዶምን ተሳድበው ይሄዳሉ። ለምን? አንድ ቪዲዮ በእንግሊዘኛ ሰሩ ማለት አይደለም አሜሪካ ቲክቶክ አይለቃቸው፣ ዳቧቸውን ያጣሉ። አያችሁ፣ ኦርቶዶክስነት ይሄ ነው።
ገባችሁ ምላችሁ? ጀርመን ቁጭ ብለው ልጆቻቸውን የግብረ ሰዶም ትምህርት ቤት እያስተማሩ ግብረ ሰዶሞች እየተንከባከቡላቸው ግብረ ሰዶም ጋር ቀጥሮ እያሰሯቸው ቲክቶክ ላይ ይመጡና በአማርኛ ግብረ ሰዶም ኃጢአት ነው ይጥፋ ይውደም ይላሉ። እኔ ደግሞ እምነታችሁ ከሆዳችሁ ከበለጠ ሀቅ ካላችሁ አሜሪካን ሀገር የምትኖሩ ሰዎች ቪዲዮ በእንግሊዝኛ ስሩ፣ ጀርመን ያላችሁ በጀርመንኛ፣ ፈረንሳይ ያላችሁ በፈረንሳይኛ ስሩ አልኩኝ። ቻሌንጅ ይሄን ነበር ያቀረብኩት ከዚህ በፊት። ይሄንን ካላደረጋችሁ ግን እኔ እናንተ ለግብረ ሰዶም ቅጥረኛ ሆናችሁ ሆዳችሁን እየሞላችሁ ልጆቻችሁን የግብረ ሰዶም ትምህርት ቤት እያስተማራችሁ ለምትበሉት እኔ እደግፋለሁ ብዬ አካውንቴን እናንተ በእንግሊዝኛ ስትሰሩ እኔ ቪዲዮን አጠፋዋለሁ፣ አካውንቱን እቀይሯለሁ ብዬ እኔ ግብረ ሰዶም ደጋፊ ነኝ ብዬ አካውንቴን አድርጌ መጣሁ። እናንተ ደግሞ ተቃዋሚ ነን ብላችሁ ነው አልኳቸው። አንድ ቪዲዮ የሰራ ሰው የለም። ይመጡና በአማርኛ ገስት ገብተው ላይቭ ገብተው ይሳደባሉ። ሆዳም ሰው ሆዱ ነው ባርነቱ። እምነት ቀላል ነገር አይደለም። ለፈጣሪ መታ ስለዚህ አውሮፓና አሜሪካ የግብረ ሰዶም አሽከርና ባሪያ ሆናችሁ ኢትዮጵያ ቁጭ ብላችሁ ግብረ ሰዶም ድምፅ እንዲሆናችሁ የምትማጸኑ ሰዎች በምን ሞራናችሁ ነው? እንትና ከግብረ ሰዶም ጋር ይሰራል፣ እንትና ዘፋኝ ግብረ ሰዶም ናት፣ እንትና ዘፋኝ 666 ነው ያላችሁ የምታወሩት በምን ሞራናችሁ ነው? ባሪያ እኮ ናችሁ እናንተ። የግብረ ሰዶምና የ666 እኮ ባሪያዎች ናችሁ እኮ ነው። የክርስቲያን ሀገር የተባለችውን ኢትዮጵያ ለቃችሁ ሄዳችሁ እኮ ትልቅ ባንዲራ የግብረ ሰዶም ላችሁ ላይ ተወጥሮባችሁ እኮ ነው እቃ የምታጥቡት። ሆዳችሁ አምላካችሁ ነው። ስለዚህ በአማርኛ መፎከር ባህር የማያሻግር ቋንቋችሁን ይዛችሁ ብትፎክሩበት ነጻ ትውጡ። ቲክቶክ ላይ እንኳን ትልልቅ ፎሎወር ያላቸው ኤልጂቢቲ ኮሚኒቲ ብለው መጥራት አይችሉም። ቲክቶክ ምን እንደሚያደርጋችሁ ያውቃሉ። ይህን ታምናላችሁ? ጊዜው የነሱ ነው። ስማቸውን አንጠራም ብለው በአማርኛ ግብረ ሰዶም እያሉ ነው የሚጠሩት። ለምን? አካውንታቸውን አፈፍ ስለሚያደርገው። አያችሁ? ዋጋ መክፈልን ትፈራላችሁ። እናንተ ማለት ይሄ ናችሁ። ስለዚህ ኦርቶዶክስ ክርስቲያኖች ሰው ግብረ ሰዶምም ይሁን 666 ኢሉሚናቲም ይሁን ፓጋን ከጠቀማቸው ይጠቀሙበታል፣ አብረው ይሰራሉ። እነሱ ካልወደዱት እነሱን ካልጠቀመ ግን እንቅልፍ አይተኙም። የዳቦ ስም ሲያወጡ የሚጠሉት በሙሉ ግብረ ሰዶም ነው። የማያውቁት ሰው በሙሉ ኢሉሚናቲ ነው። ልክ እንደ ውሻ ትፋታቸውን በመላስ በዓለም ቁጥር 1 ናቸው። አውሮፓና አሜሪካ የግብረ ሰዶም አሽከር ናቸው። የ666 አሽከር ናቸው። አስፓልት ላይ ነው ሲንከባለሉ የሚውሉት። ቅድስት ሀገር ኢትዮጵያ ብለው ትተዋት ሄዱትን ሀገር ዕጣንና መስቀል ተሸክመው ሄደው ለግብረ ሰዶም ሲያገለግሉ እየዋሉ ቲክቶክ ላይ መጡና በአማርኛ በድፍረት ይሳደባሉ። ሆዱ አምላኩ የሆነ ሰው ሆዱን የሚነካ ነገር አይቃወምም። በነገራችሁ ላይ በደንብ ስለምንተዋወቅ እናንተ ጀግና ከሆናችሁ ጎበዝ ከሆናችሁ ምንም የማያውቁ የኢትዮጵያ አርቲስቶችን የኢትዮጵያ ታዳጊ ቲክታከሮችን ምን ያላኮላሻችሁታል? እናንተ ጠይቁ ኦርቶዶክስ ክርስቲያኖች። ግን ለእናንተ እስከጠቀመ ድረስ ግብረ ሰዶምም 666ም ችግር ከሌለው ችግር የለውም ለኛ። ግን እስከ ዛሬ መምህራኖቻችሁ እንዲህ አይነት ቀለበት የሚያደርግ እንዲህ አይነት ጌጥ የሚያደርግ እንዲህ አይነት የአንገት ሐብል የሚያደርግ እንዲህ አይነት ልብስ የሚለብስ ግብረ ሰዶም ነው 666 ነው ሲሏችሁ ያስተማሯችሁ ሰዎች ጠይቁ። የሚደግፍ ሰው ራሱ ግብረ ሰዶም ነው ያሏችሁ መምህራኖችን ጠይቁ። ምክንያቱም እሱ ደጋፊ ነው። ጠይቁ። ለምሳሌ እኔ መጥቼ ቤቴን ከፍቼ ድምጽ ያልሆኑ የኦርቶዶክስ ክርስቲያን መምህራኖች ብዬ ስለተናገርኩ ትናንትናና ዛሬ ለምን ድምጽ ያልሆናችሁንም እያላችሁ እነ ልደተ ቃልን
እነፈለገን እየሄዳችሁባችሁ ነው። ጎበዞች ሄዱባችሁ። ፍርሃት ከሞት አያድንም። አትፍሩ። ሐሳብን ግን በሐሳብ ሞግቱ። ከእውነት ጎን ቁሙ። በራሳችሁ ሐሳብ እንዳትወድቁ ግን ተጠንቀቁ። ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስ ክርስቲያኖች በራሳችሁ ሐሳብ ነው የምትወድቁት ሁሉ ጊዜ።
ሰላም እንዴት ናችሁ? ንግስት ኦባል ሚዩት የሚያደርገኝ ማን ነው? እና ያ ጀማዓት ኸይር ላትመውቱኝ። እንግዲህ ንግስት ኦባል ሚዩት አድርጋ ራሱ በጣም የሚገርም ለየት ያለ አንደበት ነው ያላት። 150 ሰው አለ። በጣም ነው የሚገርመው በሰው ዘንድ መወደድ። በነገራችን ላይ የተወደደችበት ምክንያት የራሷ አነጋገር የሚገርም ንግግር ነው የምትናገረው ንግግር ለእስልምና እምነት ተከታይ ብቻ ሳይሆን ለመላ ለኢትዮጵያ ሕዝብ ለክርስትናውም ጠቃሚ ነገሮችን ነው። አሉባሊያ ሰዎችን አቅፋችሁ ስለ መልካምነት ስለ ጽድቅ አታውሩ የሚል ምክር የሚገርም ምክር ነው እየሰጠችን ያለችው። የሷ ምክር ሊደመጥ ያለበት ነው። ከሁለቱም ጎራ ነው፣ በጥላትም በወዳጅም። እኔ በጣም የሚገርመኝ የሷ ንግግር እውነት ለመናገር እሷ ቤት ነው ብዬ ሳይሆን በወዳጆቿ የማይረሳ በጥላቶቿም የማይረሳ ንግግር ነው የምትናገረው። ምክንያቱም በጭንቅላት ውስጥ ሴፍ ይሆናል፣ ይንጸባረቃል። ሁሉ ጊዜ የምትናገራቸው ንግግር ምድር ላይ ወርቀው ሰው የሚረግጣቸው ሳይሆን አእምሮ ውስጥ ተቀምጠው በቃ ሁሉ የማይረሱ ንግግር ወደ አእምሮ ወደ ሰውነት ወደ ደም ሴሮች የሚገቡ ንግግር ነውና የምትናገረው። ኦባልዬ ሺህ ዓመት ንገሽልን፣ ረጅም እድሜ ይስጥልን። የእውነት እኔ ቃል የለኝም እንደ ኦባል መቼ ቀን ኦባል ሶሻል ሚዲያ የመጣችበት ቀን መከበር አለበት ብዬ አምናለሁ። የእውነት የምትገርም ልጅ ናት። የምትገርም በቃል ብቻ እሷን መግለጥ በቂ አይደለም ብዬ አስባለሁ። ንግግሯ በጣም በቃ ግሩም የሆነ ንግግር ነውና በጣም ነው የምንወድሽ። ሺህ ዓመት ንገሽልን ኦባል። የለችም መሰለኝ ቤት ውስጥም ያስገባሽኝ እህቴ በጣም ነው የማመሰግነው። ኦባል ባትኖርም አድማጮች ስላሉታችሁ ነው መስማት ስለሚችሉ እናመሰግናለሁኝ። ያ ጀማዓተል ኸይር ሸማስትሪክሽትን እንጠራችኋለን። ምርዝ ቤት እንዳመጡ እናንተም እንዳመጡ እኛም አንደርስባችሁ። እና ማሮቼ ነገሩ እንዴት ነው? የነበራችሁ ሰዎች ምን በቁጥር አውቃቸዋለሁ። በቃ 77 ሰው ከሆነ አለ የነበረ ነው። ከዛ ውጭ ግን ሰው መሻሾካኮችና ወሬኞች ውጡ። ሹክክ ብላችሁ ውጡ። ብሩክ ኒውስ ነው እንግዲህ ታውቃላችሁ አይደል? ዴላን ፔጅን ከዚህ በፊት ያስተዋወቀው ለህዳሴው ግድም ድምጽ ይሆናን ብለው እንደ ሀገር ሰዎች ሄደው እባክህ ድምጽ ሆነን ብለውታል። እንደ ሀገር ነው። ፕሮቴስታንትም ይኖራል፣ የሚያምንም ይኖራል፣ የማያምንም ይኖራል፣ ካቶሊክም ሙስሊምም ኦርቶዶክስም ይኖራል። እንደ ሀገር ነው የሚዲያ ቻናሉን የተጠቀሙት። ኦርቶዶክስ ቤተክርስቲያን ግን አገር ናት። ኦርቶዶክስ ቤተክርስቲያን ብርሃን ከጨለማ ትለያለች። እንደ ኦርቶዶክስ ግን እንደ ኦርቶዶክስ እኛ ኦርቶዶክሳውያን እየሞትን ነን ብላችሁ ግን እርዳታ መጠየቃችሁ በጣም ነው የገረመኝ ነው የኔ ጥያቄ። ምክንያቱም የሟቾቹን አሟሟት የሃይማኖት አሟሟት ነው ያደረጋችሁት። የዜግነት አይደለም፣ የማንነትም አይደለም። የሃይማኖት አሟሟት ስላደረጋችሁት ኦርቶዶክሳውያኖች እየሞተን ነው ብላችሁ ሲኖዶሱ ድምፅ አልሆነንም፣ መንግስት ድምፅ አልሆነንም ብላችሁ ዴላን ፔጅ ድምፅ እንዲሆናችሁ እግሩን ስትልሱ ስትለማመጡት በጣም ገረመኝና ከኦርቶዶክስነታችሁ ጋር አይጋጭም ወይ ነው። የህዳሴው ግድብ እንደ ሀገር ነው የምናስበው። አሁን ግን እያደረጋችሁ ያሉት ነገር ኦርቶዶክሶች እንደ ኦርቶዶክስ አይጋጭም ወይ? ብርሃን ከጨለማ ጋር ህብረት የለውም ያላችሁንስ ኦርቶዶክስ ክርስቲያኖች እንዲህ አይነት አለባበስ ለወንድ ልጅ በእናንተ እንዴት ይታያል? እሺ ቀለበቱም ቦርሳውም አለን። የቦርሳው ቆንጅዬ የራት ግብዣ ሲሄድ ምናምን የለበሳት አለችን። የቦርሳው ምናምን ይሶኪ ኦርቶዶክሶች ይሄ ዴላን ፔጅ ነው። ይህንን አለባበስ እንዴት ነው የምታዩት እናንተ? ይገለጥላችኋል።
ግራ ገባን እኮ እኛ። አሁን ይሄ የዴላን ፔጅ አለባበስ ከነ ቴዶ ዘሩፋኤል ከነዛ ከባለ ንስር አይኖቹ ከነ ዴሰበን ሁሉን እናውቃለን፣ ሁጁ በለጃችን ነው፣ ግብረ ሰዶም 666 እያሉ ከሚሳደቡት ከህዝብ ቅምጦቹ አልፎ ነው እንዴ? ወይስ ለእናንተ ጊዜ ሲሆን ይሄ ልብስ የክህነት ልብስ ነው? ምን ችግር የለው። ለኦርቶዶክስ ድምጽ ከሆነ ግብረ ሰዶም ቢሆንም ግብረ ሰዶም ቢደግፍም 666 ቢሆንም ምንም ችግር የለውም። ዴላን ፔጅ ይሄው ጉላክ ድምጽ እንደሚሆናችሁ ተስፋ እናደርጋለን። የተወደዳችሁ ኦርቶዶክስ ክርስቲያኖች ሆይ ማን ከሰይጣንና ከግብረ ሰዶም ጋር እንደሚሰራ በተግባር አሳይተናችኋል። በነገራችሁ ላይ አሁን የተገለጠላችሁ ይመስለኛል አንዳንድ አካላት። አይከብድም ወይ ያዩ ሰው መርሳት? ካሊዶዬ ናግባ ና ሂድበት። ምን ተረዳህ ግን የእኔ ፍቅር? ምንም እንዳትጠራጠሪ ድምፅ ይሆነናል። አንቺ ስላልሽ አይደለም። ከዛ በኋላ ታቦቱላ እንቀርጽለታለን። እሺ፣ ለማንኛውም እየበላው ነው፣ ጊዜ ስጪኝ። መልካም ምግብ ይሁንልዎት። እና ኦርቶዶክስ ክርስቲያኖች ከግብረ ሰዶምም ጋር ግብረ ሰዶም ከሚደግፍ ጋም ከኢሉሚናቲ ጋም ከኤቲስት ጋም እንደሚሰሩ እድሜ ለአርሲ ክርስቲያን ሟቾች ተረድተናል እላችኋለሁ። በቀጣይ ደግሞ የለመናችኋቸውን ሰዎች አምተን እንለጥፋለን። መጀመሪያ ግን ትሬንዳችሁን ጨርሱ። ቲክታክ ላይ የሚታወቀውን የዴላንን ፔጅ ካስተዋወቀን ይበቃል። ሌሎች ፕላትፎርም ላይ ሄዳችሁ የለመናችኋቸውን ሰዎች ደግሞ ማንነት እናመጣለን። ከእናንተ የሚደበቅ ምን አለ? እናንተ የንስራይን ያላችሁ፣ እናንተ ብሩሃን ናችሁ፣ ቅዱሳን ናችሁ፣ ይታያችኋል። እንግዲህ ለእናንተ ጥቅም ጊዜ ሲሆን ግብረ ሰዶምም 666ም አይታያችሁም። እንዴት ነው ነገሩ ነው ጥያቄያችሁ። ባስተማራችሁ መሰረት መዝነን ነው። እናንተ ናችሁ ያስተማራችሁን። እንዲህ አይነት ቀለበት የሚያረግ እንዲህ የሚለብስ እንደዚህ ጆሮ ጌጥ የሚያረግ እንዲህ የሚያወራ ብላችሁ አስተማራችሁን። ባስተማራችሁ መስፈርት ደግሞ ዴላን ፔጅ ያሟላል፣ ግብረ ሰዶም ነው። ከዛ በተዘለለ ደግሞ ግብረ ሰዶም እንደሚደግፍ ራሱ ተሰርቶ ተናግሯል። ምናልባት ኢትዮጵያ ጠርታችሁታልና ሲመጣ ኢትዮጵያ ላሉ ግብረ ሰዶሞች ድምጽ ሊሆን ይችላል። እንደዛ ነው የሚያደርገው እሱ። ጥሩ አዳራሽ እንደምታዘጋጁላችሁ ተስፋ እናደርጋለን። ይሄ ቅንነታችሁ አይለያችሁ በነገራችሁ ላይ
ስራ ላይ ነኝ። ገብተሽ ታወራለሽ። ወቅት ፊላ ነገ የምታወሪው ነገር ካለሽ ለዛ ነው ሚዩት ማድረገው የከስተመር ድምፅ እንዳይገባ ነው። በጣም ያሳቀኝን ደግሞ ሳልነግራችሁ ማለት ነው እንትናው በጋሻው ምን ብሎ ነበረ መሰላችሁ? እነዚህ ኦርቶዶክሳውያኖች እየሞቱ ያሉት በአባቶቻቸው ግፍና ኃጢአት ነው ብሎ ነበርና እሱን ቪዲዮ እና ያያ ለደታ ለአርሲ ክርስቲያን ድምጽ ሳይሆኑ እነ ፈለጋትና ትውስ ምናምን በጋሻውን ለመሳደብ ቪዲዮ ሰሩ። ከዛ ወንድሞቻቸው ምን እንዳሏችሁ ታውቃላችሁ? ይሄ ቪዲዮ የቆየ ነው፣ አሁን ለምን ማውራት አስፈለገ? የእኛን ተልእኮ ለመጥለፍ ነው አሉ። ከዛ ደግሞ ምን ሲሉ ሰሙ ጌታን የተቀበለው ጴንጤ ሆነው አጀንዳ ለማስቀየስ ነው። ሆን ብሎ ታስቦበት ታቅዶበት የተደረገ ነገር ነው። እኛ ለአርሲ ክርስቲያን ድምፅ እንዳናገኝ ትኩረት እንዳናገኝ አሉ። እንዴት አያችሁት ይሄን ነገር? ከ8 ወር በፊት ነው አሉ እኮ በጋሻ የተናገረው። ራሳቸው ኦርቶዶክሶች ለመጀመሪያ ጊዜ እኔ እኮ ብያለሁ፣ ይሄ ወር የኦርቶዶክሳውያን ውርደት ወር ነው። በፊት ቢሆን እነሱ የ10 የ15 ዓመት ቪዲዮ ኢቭን ይኸውልህ ከ5 ዓመት በፊት አንድ ሙስሊሞችና ኦርቶዶክሶች ተጣልተው ቤተ ክህነት ሄደው ነበር መሰለኝ፣ ታስታውሳላችሁ? ከ5 ዓመት በፊት ነው። ቤተ ክህነት ሄደው መስጊድ እየሰሩ ነው፣ ድምጻቸው እየረበሸ ነው ምናምን ብለው አንድ መለኩሴ አሮጊት ያሉበት ቪዲዮ ወጥቶ ነበረ። ቪዲዮ 5 ዓመት ሆኖታል። ልክ እንደ አዲስ እንደ ትኩስ ቪዲዮ ሀጂ ሙፍቲ የሞቱ ጊዜ ሲያራግቡት ነበር ኦርቶዶክሶች። አሁን ግን የበጋሻው ንግግር ትኩረት ሲስብባቸው ምን አሉ? የቆየ ቪዲዮ ነው፣ ለምን ዛሬ ማሰማት አስፈለገ? ለምን ከፈታችሁት አሉ። እግዚአብሔር ሆይ በእውነት የውርደት ዓመት እኮ ነው የሆነባቸው፣ የውርደት ዓመት። እነሱ እንዲህ ብለው ሲናገሩ እስኪያስቡት በጣም ነው የደነቀኝ። የ5 ዓመት ቪዲዮ አሁን እንደተደረገ አድርገው በሚዲያ ሲያሰራጩ የነበሩ ሰዎች በጋሻው ግን ስለ ሻሸመኔ የተናገረውን ነገር የቆየ ነው፣ ለምን ዛሬ መክፈት፣ ለምን ማራገብ አስፈለጋችሁ ብለው ሲቆጡ ተደነኩኝ እኔ በጣም። ይሄው ጊዮንማ እየተማጸኑት እኮ ነው ያሉት። እንድሪያስዬ እንቅልፋተው ሌሊትም ቀንም ፔጁ ሄደው እየተማጸኑ ነው። ብሩክ ኒውስን ጠይቀውት ነበረ እንዲያደርስላቸው። ብሩክ ኒውስ ደግሞ ካለው ወቅታዊ የቲክታክ አዋርድ ፉክክር ጋር አብሮ ሄድም። ይሄ ዜና ቤተ ክህነቱ ያላወጣውን ዜና መስጠት አይችልም ለሱ። ምክንያቱም
ማህበራዊ ሚዲያ ላይ ያሉ ሰዎች የሚያወሩትና ቤተ ክህነቱ ያወጣው መግለጫ መንግስት የሰጠው መግለጫ የተለያየ ስለሆነ ሌላም ፔጅ ደግሞ እንደዚህ አይነት ኢንፎርሜሽንን አይዘግብም። የአሸባሪዎች ዜና ነው የሚመስለው እኮ ማህበራዊ ሚዲያ ላይ ያለው ዜና። ስለዚህ ብሩክ ኒውስም ቢሆን ምኑ ሞኝ ነው? የኢትዮጵያ ህዝብ ነው የመረጠው ለቲክቶክ አዋርድ። እንዲመረጥ ካደረገው ነገር አንዱ ደግሞ የህዳሴ ግድብ ላይ የሰራው ስራ ነው። እነሱ በኦርቶዶክስነቱ ብሩክ ኒውስን መረጡት፣ ቮት አደረጉት ዋንጫ እንዲያገኝ። እሱን ግን ሄዶ በኦርቶዶክስነታቸው ለሌላም ፔጅ ሂድና ይሄን ዜና እንዲዘግብ ጠይቅልን ሲሉት የመለሰው መልስ እዚህ መናገር አንችልም ለደህንነታችን ሲባል። እንዲህ ነው ህይወት። በነገራችሁ ላይ ህይወት እንዲህ ነው እና ብልህ ሰው እንዲህ ነው። ብሩክ ኒውስ በዜና ደረጃ ራሱ ሲኖዶስ ያወጣው መግለጫ ብቻ ነው ዜና አድርጎ ያወጣው። ይህን ታውቃላችሁ? እየዘባረቁ አውጥተው የለጠፉትን ዜና አላወጣም። ለምን? ኢንተርናሽናል መሆን ስለሚፈልግ። ታገኛችሁኝ? ፕሮፌሽናል ጋዜጠኛ መሆን ስለሚፈልግ ትርኪ ምርኪ የሰፈር ወሬ እነሱ የመሰላቸውን አግበስብስ ያመጡትን ዜና ማድረግ አይችልም። የእነሱ ዜና ላይ እስልምና ይሰደባል፣ የእነሱ ዜና ላይ ኦሮሞ ይሰደባል። ወገንተኛ ዜና ነው ያወጡት። ምን ብያችሁ ነበረ? በትሬንዳቸው ውስጥ ለትሬንዳቸው የሚጠቀሟቸው ቃላቶች የውድቀታቸው ምልክት ናቸው። ጉድ እናያለን ብያችሁ ነበር። ስንገደል እንበዘለን አትበሉ ባልኳቸው መሰረት ቢያንስ ባሁኑ አላሉም፣ ጎብዘዋል። ይሄ አንድ ነገር ነው። እስከ ዛሬ ልክ እንደ ጀግና ስንሞት እንበዛለን፣ ኦርቶዶክስ ማለት ገዳዩዋ ማይተኛ እኛ ምን ማንጠፋነን እያሉ ሲሰክሱ አረተቡ ብለን ነበር። ይሄን ሁሉ የሚሉት ሙስሊምን ለማስቀናት ነው። እስልምና አራጅ ነው፣ ሙስሊሞች አራጅ ናቸው። ራስን መከላከል እንደ ገዳይነት እንዲቆጠር በጣም ይጥሩ ስለነበረ እግዚአብሔር ግን በትሩን በእነሱ ላይ አነሳ። ፈተናቸው፣ ጭንብላቸውን ገለጠው፣ አዋረዳቸው። አሁን ምን አሉ? ተደራጅተን እንዋጋ አሉ። የምንገልለት እንጂ የምንሞትለት አምላክ የምንሞትለት እንጂ የምንገልለት አምላክ የለንም። አምላካችን ይጠብቀናል እንጂ እኛ አንጠብቀውም ስትሉ የነበራችሁ ኦርቶዶክስ ክርስቲያን አሁን ተደራጅታችሁ የጦር መሳሪያ ለመግዛት ያሰባችሁት ምን ልታረጉበት ነው? ሌባና ፖሊስ ልትጫወቱበት? ጭራሽ ምን ይላሉ? ጥቅስ እንዳትጠቅሱ፣ ግራህን ለመታ ግራህን ቀኝህን ስጥ የሚል ጥቅስ እንዳትጠቅሱ በብሉይ ኪዳን ሕግ እንመራለን አሉ። አውድ አለው፣ አፈታት አለው። ያ ጥቅስ ለብሉይ ኪዳን ህዝቦች የተሰጠ ነው። ለእኛ ግን ኢማጅን እንግዲህ ከአዲስ ኪዳን ላይ የጦርነት ጥቅስ ሊያወጡ ነው ኦርቶዶክሶች። ይህን ታምናላችሁ? ሃሌሉያ። እኛ እያወጣን መጽሐፍ ቅዱስ ራሱ የግድያ መጽሐፍ ነው። ከዛ ፍጥረት እስከ ዮሐንስ ራእይ ይሄ ጋዜጋ ግደል ይላል። ይሄ የሚያወራው ስለ ግድያ ነው ስንላቸው አባቶች እንዲህ አልፈቱም፣ ቸርች ፋዘሮች እንዲህ አልፈቱም፣ አውዱ እንዲህ አይደለም ብለው ሲናገሩ የነበሩ ሰዎች ብሉይ ኪዳንን ደግሞ አመጣን ይሄው ብሉይ ኪዳን ላይ እንደዚህ ይላል ስንላቸው ብሉይ ኪዳን እኮ የአዲስ ኪዳን ጥላ ነው አንጠቀምበትም ሲሉ የነበሩ ሰዎች አሁን ተደራጅተው የጦር መሳሪያ ይዘው ሊጋደሉ ነው ጋይስ። Oh my goodness. በውሸት የሚገነባ የእግዚአብሔር መንግስት ይፈርሳል ስንላችሁ በማስረጃ ነው። እየፈራረሳችሁ ነው ያላችሁት በነገራችሁ ላይ። ስለዚህ ከሐዋርያ ቅብብሎሽ ወደ ጦር መሳሪያ ቅብብሎሽ ሊሸጋገሩ ነው ኦርቶዶክስ ክርስቲያኖች። እስልምና እኮ ግደል ይላል አሉ። አያይ እስልምና ግደል አይልም፣ ተጋደላቸው ነው የሚለው። ሊገሉህ የመጡ ሊያጠፉ የመጡን ተዋጋቸው፣ ተጋደላቸው ነው የሚሉ ሲባሉ እሱንም ቢሆን እንዴት አምላክ ያዛል? እኛም የጠብቀን አምላካችን ነው ሲሉ የነበሩ ሰዎች አሁን ጥቅስ እየፈለጉ ይሄ አውድ እንደዚህ ነው የሚፈታው፣ ቁጭ ብለንማ አንሞትም፣ ስንገደል እንበዛለንማ አንልም ብለው ከሐዋርያ ቅብብሎሽ ወደ ጦር መሳሪያ ቅብብሎሽ ሊቀየር ነው ታሪኩ። እና እንግዲህ ማን ነው ገዳይ? እንቆቅልሹ ማን ነው የሚፈታው?
በክርስቶስ ክርስቲያን የሆነ አዲስ ኪዳንን የሚያምን ሰው የጦር መሳሪያ ይዞ ሰው ከገደለ ከተዋጋ እለት እለት ስላንተ እንገደላለን የሚለው ጥቅስ ታዲያ ትርጉሙ ምንድነው? ሮሜ ጥቅም ላይ አይውላ። አዲስ ኪዳን ብሉይ ኪዳን የአዲስ ኪዳን ጥላ ነው ማለት ሊቀር ነው ማለት ነው። እኛ እኮ መመሪያችን ራሱ ከ10ቱ ትእዛዛት አንዱ አትግደል ነው ብላችሁ ስትሰክሱ የነበራችሁ ሰዎች አሁን ደግሞ አውድና ፍቹ ይለያል እንገላለን እያላችሁ ነው። ዝም ብለን አንሞትም እያላችሁ ነው። በጣም ደስ ይላል። ስለዚህ በቅርቡ እንደ ኢራን ኦርቶዶክስ የኢትዮጵያ ኦርቶዶክስም የተደራጀ የጦር ኃይል ይኖራታል። የጦር ልምምድ ያደርጋሉ። መስቀል ይዘው ይገላሉ። መስቀል ይዘው ያግታሉ። መስቀል ይዘው ይወራሉ። የመስቀሉ ጦርነት ሊደገም ነው። ከዛ ንጽጽር ላይ ይመጡላ እኛም ይጠብቀን አምላካችን ነን። በሰይፍና በጥይት አንጠብቅም። እኛም እንገልለት አምላክ የለንም። የሚሞትልን አምላክ ነው ያለን። አምላካችን አንዴ ሞቶልናል። በክርስቶስ ደም የዳነን የተዋጀነን፣ ሞትን አንፈራም የሚለው የንጽጽር አውዳችሁ ውሃ ሊበላው ነው። ምንድነው የምናደርገው አሁን? በጣም ከባድ ነው። ሙስሊሞችን እናስቀናለን ብላችሁ ከህልውናም ከማንነትም ውጭ ነው የወጣችሁት ኦርቶዶክሶች። ልታስቀኑ ትፈልጋላችሁ በአዲስ ኪዳን። አዲስ ኪዳን ግን እንኳን ልታስቀኑበት ልትኖሩት ራሱ ሊበቃችሁ ስላልቻለ ወደ ብሉይ ኪዳን ተመለሳችሁ። የግድያ ጥቅስ የጦር መሳሪያ ስትገዙ፣ ሰው ላይ ስትተኩሱ፣ ጦርነት ስታውጁ፣ ስትዋጉ የምትጠቅሱት ጥቅስ እየፈለጋችሁ ነው። አይ ከብድም ሞይ ቴንኪው አስተካክያለሁ። እና ኦርቶዎች እንግዲህ እንደምታዩት ለማሸነፍ ከግብረ ሰዶምም ከኤቲስትም ጋር ከ666ም ጋር እንደሚሰራ አረጋግጠናል። በቀጣይ ደግሞ ግደል የሚል ጥቅስ ከብሉይ ኪዳን ያወጣሉ። እንዳደነግጡ እንዴ እኛ አንገልም አላሉም እንዴ ብላችሁ እንዳደነግጡ፣ ሞሮፍ ሙስሊሞች እንዳደነግጡ። መደንገጥ የለም። ሊደራጁ ነው እናደነግጡ። በኦርቶዶክስ ስር የሚመራ የጦር ቡድን ሊያቋቁሙ ነው እና እናደነግጡ። እስከ ዛሬ የጠቀሷቸው ጥቅሶች እናንተን ለማስቀናት ነበር፣ አልተሳካም። በቃ ምን ይደረጋል? እንዳደነግጡ እንዳደነግጡ በቃ ያለን አማራጭ ይላሉ በየኮሜንቱ ማለት ነው። ያለን አማራጭ ተያይዝ ያስቴስ ቆይ ያለን አማራጭ መታጠቅ ነው። ያለን አማራጭ መግደል ነው እያሉ ነው በየኮሜንቱ። መደራጀት አለብን እያሉ ነው። ስለዚህ ነገሩ እንዴት ነው? እንዴት ነው ነገሩ? እንዴት ነው? እንዴት ነው ነገሩ? እንዴት ነው? ለግድያ የሚሆኑ ጥቅሶችን ይሄ ጋር ግደል ይላል ሲባሉ አባቶች እንደዛ አልፈቱትም፣ አውዱ ይለያል ሲሉ የነበሩ ሰዎች አሁን ምን እየጠቀስን እንግደል እያሉ ነው። ምን እየጠቀስን እንዋጋ? ህዝቤን አጽናኑ ይላል አምላካችሁ። ህዝቤን አጽናኑ ብዬ ስጽፍ አሁን በማርያም የሚናገረው ያለው ነገር ጊዮርጊስ ፈረሰኛው ጊዮርጊስ የሆነ በእንግሊዝኛ መጽሐፍ አመጣና ድምፅ እንዳይረብሻችሁ ብሎ ይሰማል።
መጸለይ እንኳን አይችሉም። እና ስለነ ጊዮርጊስና ስለነ ጣጡት የሚገርምሽ ነገር ጣጡት ሚናስ ይላሉ የተሰዉት እና የአባቶቻችን ኃጢአት እንደሆነ የተናገረው በጋሻው ከእስራኤል ትክክል ነው። እና ድምፅ እንዳይረብሻችሁ ትንሽ ቆይቼ እናገራለሁ። ቀጥሉ።